ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ ወይም የላቸውም ወይም አላቸው በሉ። ነገር ባይን ይገባል። እስኪ ቪዲዮውን እንየው። ዳኒ የላቸውም። ያገር ያለ መብረቅ ማለ መምጣቱ በጣም ይገርማል። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ? ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ ነውር ይደገም ያ ነው። አይ በቂ ነው። ሰምቼ አንድ ኦርቶዶክሶች ራሳቸው እንደዛ ስላሉባቸው ነው እየወጡ ልክ አይደለም እያሉ ያሉት። ስለዚህ እኚህን አባት ምናልባት ያስቀልሳን ሆነው ወይ በስሜት ወይ ደግሞ አሁን እሳቸው አንድ መምህር ሲናገር ሰምቼዋለሁ ያሉት በዛ መምህር ተናደው ተበሳጭተው አይች በብስጭት ያለ ነገር እንናገራለን። አይ ቸርች ፖለቲክስ ማለት ይሄ ነው። መናፍቃን ኢየሱስ ጌታ ነው ስለሚሉኛ ተናደን አይ እንደውም አይባል ማለት ነው። ሎቱ ስባት እኛ እኮ ማርያም ታማልዳለች ነው እኮ ፔንቶች ለማብሸቅ አይደለም፣ ስለምታማልድ ነው እንዴ። እመቤታችን ዘላለማዊት ድንግል ብለን የምናገረው እኮ እርድብን በሉ ብለን እኮ አይደለም። ዘላለማዊት ድንግል ስለሆነች ነው እኮ ልናበሽቃቸው ፈልገን እኮ አይደለም። እኔ እኮ አቡነ ተክለ ሃይማኖትን ወደዋለሁ ስል እኮ ከልብ ወዳጄ ስለሆኑ እኮ ነው እንጂ እኮ መናፍቅ ሳይኮ ላበሽቃቸው ብዬ አይደለም። ስለዚህ አንዳንድ ጊዜ አውደ ምሕረት በሆነ የሆነ ነገር ውስጥ እንገባና የሆነ ሰዎችን አታክ ለማድረግ ስንገባ ከእውነተኛው ትምህርት እናፈነግጣለን። አይ በእልህ በብስጭት የግድ የዛ የምጠላው መምህር ተቃራኒ መሆን ስላለብን መናገር የቸርች ፖለቲክስ ይባላል። ከጥላቻ ርቀን እውነተኛ ትምህርት ለማተኮር እባካችሁን እዚህ ሚዲያ ላይ የሚሰራው ዕቅበተ እምነት ላይ አሸዋ አትበትኑበት። ቢያንስ እኛ እንኳን አናሳዝናችሁ። እዚህ ቲክቶክ ላይ ያሉ መምህራን አያሳዝኑም? እየደከሙ እየወጡ መናፍቁን በዛ በኩል ከእስልምና በዚህ በኩል ከመናፍቃን ጋር ያለውን እያውጣጡ ስንት ሰው እየደነ ባለ በዚህ ወቅት ቢያንስ እንኳን መምህራን ማገዝ ሲገባችሁ እዚህ ላይ እንዴት አሸዋ ትበትናላችሁ? ትንሽ እንኳን አያሳዝንም? እዚህ ሚዲያ ላይ ያለው ህዝብ የሀገሪቷ ወቅታዊ ጉዳይ ይታወቃል፣ ፖለቲካው በጣም ይታወቃል። ትንሽ የተጽናና ያለው እኮ ቲክቶክ ላይ ገብቶ ጊዜ ቃል እኮ እየሰማል። ያውም ደግሞ አብዛኛው ወጣት ድሮ ቤተክርስቲያን መሄድና የቤተክርስቲያን ትምህርት ማወቅ እንደ ፋራነት እንደው የጨጌን ምናምን አካባቢ ነው የሚበሉት። አሁን ሁሉም ወጣት ለቤተክርስቲያን ትምህርት ያለው ፍላጎት በጨመረበት ትምህርት ሚዲያ ላይ ትክክል እንኳን ብትሆኑ እንኳን ይህን አይነት ስህተት ተፈጥሮ ማለት ነው የምናውቀውን ነገር አይሰጥ ለጉባኤ ቤት የሚሰጥ አለ። በአብነት ትምህርት ላይ በተማሪዎች ብቻ የሚቀር አለ። ለሰንበት ተማሪዎች የሚሰጥ ኮርስ አለ። ለአውደ ምሕረት የሚሆን አለ። ለምዕመናን ይህን በየመሩታ መለየት ያስፈልጋል። ሲሆን እኮ አስፈላጊ ከሆነ ምክረ አበው የሚል መርሃ ግብር አለ አይደለም? ጥያቄና መልስ በሱ እኮ በጣም እኮ ማውራት እኮ ይቻላል። ጥያቄዎች እና ቪዲዮ በምንሰራባቸው ጊዜ ሪፍሌክሽን በምንሰጥበት ጊዜ ከግለሰቡ ይልቅ ትምህርቱ ላይ እናተኩር። ዋናው ዓላማችን እሱ ጋር መሆን አለበት። ምንድን ነው እኛ ስላሴ ጾታ የላቸውም ስል ምን እያለን ነው? ይሄ ምንም ማብራራት ጾታ ምዕመናን ስል ምን እያለን ነው? ቤተክርስቲያናችን ጾታ ምዕመናን ማለት ምንድን ናቸው? በቃ ይህን በደንብ እያብራራን በዚህ አጋጣሚ እንደሆነ በዚህ ርዕሰ ጉዳይ ላይ የበለጠ እውቀት እንዲሆነን እንደ ጥሩ አጋጣሚ ብንጠቀም ነው። መምህራን ነው በዚህ ልክ የእሳቸውን ከወሰድን በኋላ ኦኬ ከእኚህ መምህር የተማርኩት እኔም ዝም ብዬ ከአሁን በኋላ በክብረ በዓል ልቅስም ሆነ በየትኛውም ቦታ ላይ የስብከቱ ወንጌል ኃላፊ ስለሆንኩኝ የአብነት መምህር ስለሆንኩኝ ዝም ብዬ አሁን ላይ መናገር የለም። ለካ መጠንቀቅ አለብኝ። ለካ እንደዚህ ሰዎች የሚፈጣ ብሎ እንደ ትምህርት መውሰድ ያስፈልጋል። ነግበኔ ብሎ መስማት ነው። አሁን እሳቸው ዝም ጣት መቆሰር መቀሳ ሳይሆን ነግበኔ ብሎ መስማት
ይሄ አውደ ምሕረት በዚህ መንገድ ምላሽ ሲሰጥ ሄደ። ሁለተኛ ዩቱበሮቹ መሸቅሩታል እኮ ነብዩ። ይህማ ትክክል እኮ ነው። ዩቱበሮቹማ እኮ ቪው ያገኙ እንጂ ጥቅም ያገኙ እንጂ ህዝቡ ተሰናከለ አልተሰናከለ፣ በዚህ ስብከት ሰው ጠፋ አልጠፋው ጉዳያቸውም አይደለም። በቃ ቢያስብ ቢያንስ የዛ ሰዓት ቆርጦ ማውጣት ነበር። አየው ይህን ላይ የሚያስተካክለው አየው ቆርጦ ለምን አላወጣም? እውቀት ላይ ማነስ ሊሆን ይችላል። ምናልባትም ሆን ብሎም ከሆነ ደግሞ በሚገኝ ገንዘብ ይገኝ። አሁን ያለው ይሄ ነው። በቃ አጨቃጫቂ ርዕስ ይነሳ፣ ኦርቶዶክስ የሚሆን በደመቅቱ ቪው ያገኝ። ቪው ካገኘ ጉዳዩም አይደለም። እኛ በጣም እየተጨካከልን ያለ ነው። ለቤተክርስቲያንም እያሰብናላትም አይደለም። ስለዚህ እባካችሁን ዩቱበሮች ገንዘብ ለማግኘት ብላችሁ ከቤተክርስቲያን ትምህርት ያፈነገጠ ትምህርት መሆን እያወቃችሁ ሰው እንዲንጫጫው አንተ ብለው ነበር እንደ ስቲሊዮ ሙሉ በሚል ቪው ጨምሮ ገንዘብ ለመቀሸብ ብላችሁ የቤተክርስቲያንን ክብርና ዝናዋን ባታጎድፉባት ጥሩ ነው። ቤተክርስቲያን ያላት ጠላት ይበቃታል፣ አለላት፣ ከላይ እስከታች አለላት። እሷ የሚያጠቃት በየቦታው አለ፣ በሃይማኖትም አለ፣ በፖለቲካውም አለ፣ በኑፋቄውም አለ። እኛም ደግሞ በደንብ አክተን እያጠቃናት ነው። ከውስጧ ሆነን እየበላን እየጠጣንም ውጭ ወጥተውን ከነጥምጣሟ ደግሞ ጊፍት እየተቀበል ደግሞ የሚበላባትም አለ። ጠላቷ ይበቃታል። በቃ ቢያንስ ለቤተክርስቲያን መፍትሄ እንኳን ባንሆን ችግር አንሆንባት ችል ለማለት ነው። እግዚአብሔር ያክብርልኝ። እህትዬው በደንብ አግኝተሸዋል። ስህተታችንን ሸፍኑልን ነው እዚህ ጋር ብሎ እንደጻፈ ይወት አንዳንዶቹ ማለት ትውልድ መዳን መጨነቅ ያቆሙ ይመስላሉ አለ። ስለ አባቶቻቸው ሲያስበር ሲያወሩ ማለት ነው። ስለዚህ ራሱ የተናገረው ሰውዬ እንኳን ይህን የሚያክል ስህተት ይቅርና አለ ድብና አድርገው ነው የተሳሳቱት። ወንድም ሴትም አይደሉም። እሺ ይሄ ነው ወቁት። እውነቴን ነው። አሁን የስላሴ ስላድሮ በሽማግሌ ስታዩት ስላሴ ወንድ ነው አይባልም። እሺ ስላሴ ወንድም ሴትም አይደለም። እንኳን ስላሴ እስኪ ነፋስ ወንድ ነው ሴት ነው? ነፋስ ወንድ ነው ሴት ነው? ባሮ እንጂ ንገሩኝ። አይታወቅ ጾታ የለውም ነው የሚባለው። እሺ ጾታ የለውም በሉ እንጂ። እሺ ፀሐይ ሴት ናት ወንድ ናት? ፀሐይ እናንተ ሰፈሯን አይደለም እቺ ሰማይ ላይ ያለችውን ነው። ሴትም ወንድም አይደለችም። ሊቃውንት ናቸው። ባይዘው ጨዋታው በሊቃውንት ደረጃ ነው። እኔ ምዕመኑ የትኛው ወገን ነኝ ብሎ ራሱን ነው እንጂ መለየት የሚችለው። ክርስቲያናችሁ ውስጥ በተፈጠረው መከፋፈል በአስተምህሮተ ሥላሴ በተፈጠረው መከፋፈል ምክንያት አንተ ከየትኛው ሳይድ ነህ? አካል አላቸው ማነው አካል አላቸው ብልት አላቸው ብሎ ከሚለው ወገን ነው ወይስ አካል የላቸውም ጾታ የላቸውም ብሎ ከሚለው ወገን ነህ? ከዛ መከፋፈል የመጣው እኮ ያረዳር ችግር። መጀመሪያ ያንን መከፋፈል ያመጣው መጀመሪያ የተጻፈ ጽሑፍ አለ። ያንን ጽሑፍ የሚፈታው አካል አለ። ያንን አካል የማመንና ያለማመን ጉዳይ ነው ብዬ ነው እንደኔ። ጽሑፉ ከመጽሐፍ ቅዱስ ውጭ የሆነ ጽሑፍ ነው አይደል? ናትሻ አሁን ለምሳሌ ቅዱስ ዮሐንስ አፈወርቅ ላይ የሚፈታው ቅዱስ ዮሐንስ አፈወርቅን የማያምኑበት ሰዎች ሊኖሩ ይችላሉ። አሁን ለምሳሌ ፕሮቴስታንት እምነት ተከታይ ዘ ኦርቶዶክስ ማን አለ እንዴ የተናገሩት ናቸው። ለምን ሁሉ ነገር ፕሮቴስታንት እንዴ የተናገሩት ቆሞሱ ናቸው። እየተናገሩ ያሉት የአብነት መምህራን የሆኑ ናቸው። አሁን መልስ የሚሰጡት እየተናገሩ ያሉት ካህናቶቻችሁ ናቸው። እየተናገሩ ያሉት ዲያቆናቶቻችሁ ናቸው። ኮሜንት የሚሰጡት እርስ በርስ ለሁለት የተከፋፈላችሁት እናንተ ናችሁ። እና ሁሉ ተናገሩ ማለት የቤተ ክርስቲያኑ አቋም ነው ማለት እኮ አይደለም። እሺ የትኛው ይችላል ናት? የትኛው ነው ቤተ ክርስቲያኑ አቋም? ለምሳሌ መምህር ዘበነ ለማ የሚታወቅ ነው። እኚህም ቆሞሱ የሚታወቅ ናቸው። ሁለት አይነት ነገር ነው ያወሩት። ኦኬ ሁለት አይነት ነገር ነው ያወሩት። አንተ የማናቸውን ሐሳብ ነው የምትደግፈው? እኔ ቤተክርስቲያንን ሐሳብ ነው የምደግፈው። ትክክለኛ ቤተክርስቲያን ታስተምራለች። ሁለቱ አገልጋዮች ያወሩት ከቤተክርስቲያን ሐሳብ ውጭ ነው እያልከ ነው አይደለም? አይ እንደዛ ሳይሆን፣ ነገር ግን ይህን ሐሳብ ስሰማው ከመጽሐፍ ቅዱስ ከምሳመሳክረው ከአንድምታዎቹም ጋር እና ዮሐንስ አፈወርቅ እና አትናቴዎስ ከጻፉት ጋር ምሳመሳክረው ትክክለኛውን አረዳድ የያዙ አባቶች አሉ፣ ትክክለኛውን አረዳድ ያልያዙ ወይም ደግሞ ትክክለኛውን አረዳድ የያዙ አባቶች እነማን ናቸው? እስኪ ዋቢ አድርገህ ተከሰተ። እኔ አሁን መምህር ዘበነ በተናገረው ሐሳብ እስማማለሁ። ማለት ሙሉውን ባላዳምጠውም አሁን ኦኬ እሺ፣ አሁን ላይ ይሄለን ማለት ነው። እሺ ተቋርጣል። አሁን መምህር ዘበነ እንዲህ ብሏል እና ላይክ እንደዛ አይነት ጥያቄ እንድትጠይቀኝ ሳይሆን እኔ አሁን የራሴን ፐርስፔክቲቭ ነው የምነግርህ።
ከመጽሐፍ ቅዱስ አንጻር የመምህር ዘበነ መለየት ያለብን ነገር ምንድን ነው? መምህር ዘበነ ጾታ የሚለውን ነው ብቻ የተቃወሙት እንጂ ከዛ ውጪ አይን፣ ጆሮ፣ እግር ምናምን የሚለው ነገር ሁሉ አላቸው ብለዋል። ልክ እንደ ቆሞሱ ማለት ነው። ግን ረቂቃን ናቸው። ጾታ የሚለውን ብቻ ነው እሳቸው እሱ ትንሽ አስቸጋሪ ነው ብሎ ያለፉት። ስለዚህ ልዩነቱ ያለው ጾታው ላይ ነው እንጂ እጅ፣ እግር፣ አይን፣ አፍንጫ፣ ጆሮ፣ ጥርስናም በሚለው ጉዳይ ላይ መምህር ዘበነም ልዩነት የላቸው እኮ። እኔም እኮ ቅድም እያልኩ ያለሁት እሱ ራሱ እኔ አሁን እግዚአብሔር ጾታ አለው ብዬ አላምንም። እግዚአብሔር ጾታ የለውም፣ ምክንያቱም እግዚአብሔር መንፈስ ነው ብዬ ነው የማምነው። ገብቷል? የመጽሐፍ ቅዱስ ቃሉም እግዚአብሔር መንፈስ ነው ብሎ ስለተናገረ የእግዚአብሔርን ቃል ልለውጥ አልችልም። እግዚአብሔር መንፈስ ነው። መንፈስ ደግሞ ጾታ የለውም። ጾታ አለው ብሎ የሚገልጽበት እንትን ካለ ራሱ ያ ጾታ እኛ እንደምንለው ጾታ ወንድና ሴት አይደለም። ምክንያቱም እግዚአብሔር ከጾታም በላይ ነው፣ እኛ ከጊዜም በላይ ነው። እንኳን ከጾታ ከሰጠን ታይም ትራቭል በላይ ነው። በጊዜ እንኳን ልንለካው አንችልም። ያን ያህል ረቂቅና ጥልቅ ነው። አይ ቲንክ የተረዳው አልመሰለኝም ናትሻይ። ኦኬ እያሉ ያሉት እኔ እንደማምነው ቤተክርስቲያን እንዳስተማረችኝ ስትል you should have bring some evidence አይደል? ኦኬ ምክንያቱም አንተና ያስተማሩ መምህራኖች ግን ከአንተ ተቃራኒ እያወሩ ነው ያሉት። so you should be balance አገኘኝ ያለ ዳኒ ሁሉም መምህር እኔ ተመሳሳይ ሐሳብ ይኖረዋል ብዬ ኤክስፔክት አላደረግም። ምክንያቱም ያንተን ሐሳብ በማስረጃ አቅርበው ፕሬዘንት አድርገው አሁን ለምሳሌ እኔ አሁን እኔ የምደግፈውን ነገርኩ እኮ አሁን በኤቪደንስ እንኳን ካልከኝ እንደዚህ አይነት ነገሮች አሁን ለምሳሌ ሰማይ ዙፋኔ ነው፣ ምድር እግሬ መረገጫ ነው። በኤቪደንስ አውራው ብራዘር፣ አሁን ያንተን አርጊውመንት ነው እያወራ ያለው እኮ እየነገርኩ እኮ ነው። አሁን የኔን አርጊውመንት እየነገርኩ እኮ እሱ አሁን ያንተ አርጊውመንት ነው እንጂ ማስረጃ የለም። በማስረጃ አውራው። አሁን ለተጠየቀው ጥያቄ አንተ ስታወራ የቤተ ክርስቲያንን መጽሐፍ እየገለጥክ ሞግት አውራ። ኦኬ አንተ እኔ እንደተማርኩት አትበለን። አንተ የት እንደተማርክ አናቅም። ያንተ መረዳት ይሁን የቤተ ክርስቲያኒቱ አቋም ይሁን ምንም የምናውቀው ነገር የለም። ኦኬ እንደ ቤተ ክርስቲያን ልጅነት የተማርከውን ነገር በማስረጃ አድርገህ ፕሬዘንት ስታደርገው ሰው ያምናል። ኦኬ ምክንያቱም እናቲ በቤተ ክርስቲያኒቷ ውስጥ መምህር ነህ ነው ማመን ነኝ ነኝ ሊቅ ነህ አይደለም አይደል? አሁን መምህራኖች የቤተ ክርስቲያን አሁን የተጠቀሱት እኮ እጅግ ታላቅ ቤተ ክርስቲያኒቷ አለኝ የምትላቸው አገልጋዮቿ ናቸው። እነሱን ለመሞገት እነሱ ያሉት ነገር ስህተት ነው ለማለት you should have at least information ይዘህ ማስረጃውን አቅርበህ ልታሳየን ነው የሚገባው። እነሱን እኮ አልሞገትኩም ነኝ። ከነሱ ጋር ነው ዲል ማድረግ ያለብህ። ከነሱ ጋር ነው። ለምሳሌ አሁን ኖ አልሞገትኩም እኮ እየሰማኝ አይደለም። እንደኔ አሁን ትስማማለህ? አይደል? እኔ ቤተክርስቲያን ከመጽሐፍ ቅዱስ ውጪ በምትቀበላቸው የቅዱሳን መጽሐፍት አምናለሁ እቀበላለሁ ብዬ ጀምሬያለሁ እኮ መጀመሪያ ክሊር ስታደርግልህ። እሱ አይደለም እሱ መች ተጠየቀ ነው ክሊር የምታደርገው። የዮሐንስ አፈወርቅ ላይ ዮሐንስ አፈወርቅ እያንዳንዱ ነው ለምሳሌ የእግዚአብሔር አካላት ተብሎ የተገለጸ አይን፣ እጅ፣ እግር ዮሐንስ አፈወርቅ፣ አትናቴዎስ ምናልባት አሁን ካሜራዬ ስለማይመች ላሳየ አልችልም። የፈታበት መንገድ አለ ዮሐንስ አፈወርቅ። ጥሩ እኮ ንገረንና አውጣዋ። ምክንያቱም ዘበነ ዶክተር ዘበነ ይቅርታ ዶክተር ዘበነ ፕሬዘንት ሲያደርጉ አይታቸዋል። ያምናሉ ሊተራሊ እግዚአብሔር አካል እንዳለው ያምናሉ። ማለት አይን አለው ጆሮ አለው ምናምን የሚለውን ሀሳብ ይደግፋሉ፣ ይወስዳሉ። ኦኬ አንተ ደግሞ አልወስድም ሜታፎሪክ ነው እያልክን ያለው አይደል? አንተ በደንብ ያለውን አልሰማከውም። ዶክተር አካል አለው አይደለም ያለው። አካል አለው ግን ያ አካል የሚተረጎመው በሰዋዊ አካል አይደለም ነው ያለው ዶክተር ዘበነ። በደንብ አልሰማውም ማለት ነው። አንተ አለው ብለህ ታምናለህ? ግድ የለም እሱ ስለሰማ ነው እየሞገትኩ ያለሁት። ታምናለህ? አንተ አለው ብለህ ታምናለህ ወይስ ሜታፎሪክ ነው ብለህ ነው የምታምነው? ማለት የሰዋዊ አካል አለው ብዬ አላምንም እኔ። እሺ ለምሳሌ አይን አለው ብለህ ታምናለህ?
ዌል ከባድ ጥያቄ ነው እውነት ለመናገር ግን አይን አለው ብዬ እኔ ላይክ አይን ብዙ ጊዜ ብዙ የመጽሐፍ ቅዱስ ክፍል ላይ አይን ተብሎ ተጠቅሷልና ሁሉን ተመልካችነቱን የሚገልጽ የሜታፎሪክ አገላለጽ ነው ብዬ ነው የማምነው። ቤተክርስቲያንህ እንደዚህ ብላ ያስተማረችበት ማስረጃ አለ? እንዴት ሜታፎሪክ ነው ብላ ያስተማረችበት ማስረጃ አለ? ቆይ ዳኒ፣ አሁን ለምሳሌ ማስረጃ ከጠየቀኝ እኔ አንድ ጥያቄ ልጠይቅህ። ማስረጃና ጥያቄ እኮ አብረው ኦኬ ልንገርህ። ቆይ አንዴ አንተ ላወራኸው ነገር ማስረጃ ስትጠየቅ ቆይ ብለው ሌላ ቦታ ላይ አትሂድ። አንተ ላወራኸው ንግግር ማስረጃ ይጠይቁ። ምክንያቱም እኮ አላልኩም ጀስት ኤክስፕሌን እኮ ንገረኛ፣ ወደ ገደለው ግባና ኦኬ ማስረጃ ግለጠው። ለምን ለመደባበቅና ለመሸፈን ትሞክራለህ? ቶሎ ጀጅ ለማረጋት ሞክር። እኔ ምንም ነገር አልደበኩም። እያወራን አይደለም። በቃ ካልደበክ በቃ ወደ ማስረጃው ግባ። አሁን እኔ ማስረጃ ነው ካንተ የምጠብቀው እኮ። ልነግርህ ነው ዳኒ፣ አዳምጠኛ። ንገረኝ። እንደ ትላልቅ ሰዎች ነው፣ እንደ ትልቅ ሰው ነው እያወራን ያለው። ማስረጃ መጠየቅ የልጅነት ማሳያ አይደለም እኮ። ልነግርህ ነው። አሁን ለምሳሌ የኢሳይያስ መልእክት ከቁጥር 66 ጀምሮ ሰማይ ዙፋኔ ናት ምድርም የእግሬ መረገጫ ናት ይላል። ያ ማለት ምድር ትረገጣለች በእግዚአብሔር ማለት ነው አይደለም። ይሄ የሚፈታበት የራሱ የሆነ እኛውን እናንተ የማትቀበሉት እኛ የምንቀበላቸው የቅዱሳን መጽሐፍቶች አሉ። ዮሐንስ አፈወርቅን እንቀበላለን። በዛ ነው የምንፈታው እያለ ከኛ ጋር እኮ አይደለም። አሁን ትግልህ ብራዘር ከራስ መምህራኖች ጋር እኮ ነው። ቆይ ናቲ ስታወራ ስለሰማው አትደረባ። አሁን ከኛ ጋር አይደለም። ከኛ ጋር አታስመስለው ትግልህን። ከኔ ጋር አይደለም። አሁን ትግል ከራስ መምህራኖች ጋር ነው። ኦኬ ማንም ጋር አልታገልኩም እኮ ስሜት ያሆናል። ኦኬ እግዚአብሔር እግር የለውም ብለህ የምታምን ከሆነ ዶክተር ዘበነ እግር አለው ብሎ ያምናል፣ ወይ ደግሞ ሌሎችም አባቶች እግር እንዳለው ያምናሉ፣ ረቂቅም ቢሆን ለዚህ አንተ ላልከው ሜታፎሪክ የሆነ ንግግር ነው ለምትለው የምትጠቅሰው የቤተ ክርስቲያን ኤቪደንስ አለው። እኛ ስለሚጠቅመን ነው ባይዘው እንደዛ ብሎ ያስተማረው ኤቪደንስ ከዮሐንስ አፈወርቅ መጽሐፍት የቅዱስ አትናቴዎስ መጽሐፍ ያ ነው ኤቪደንስ አድርገን የምናቀርበው። የትኛው ምዕራፍ የትኛው ቁጥር እንደሱማ ግምት ነው። ምክንያቱም እነኛም አባቶች እየጠቀሱ ያሉት እነኝኑ አባት ነው። የአንተ የቤተ ክርስቲያን አባት አለው ሲሉ የሚጠቅሷቸው እነኝን መጽሐፍቶች ነውና የትኛው ክፍል ላይ የትኛው ምዕራፍ ላይ የትኛው ላይክ ምዕራፉን በጠቅስልህ ትቀበለዋለህ አንተ? አንጣው ብራዘር ወዳጅ እኮ ትቀበለዋለህ እኮ ከኛ ጋር እኮ አይደለም ውግት ብራዘር። ኖ አትቀበለውም። እኔው ነው እያየን ያለው የቤተ ክርስቲያን አስተምሮ ነው አይደል እንዴ? መጽሐፍ ቅዱስ ብቻ ብላ አይደል እንዴ የምታምነው ወንድሜ? አይ አሁን መደረግ ያለበት ዳኒ እሺ ምን መሰለህ፣ እንግሊዘኛውን አትናቴዎስ በእንግሊዘኛ የተጻፈውን የአትናቴዎስ ነው የምታመጣው ወይንስ በግዕዝ የተጻፈውን የአትናቴዎስ ነው የምታመጣው? አሁን እኮ ለሁለት ተከፈለ። የእንግሊዘኛው ጽሑፍ ባለቤት የሆነው አለ፣ የግዕዙ ጽሑፍ ባለቤት የሆነው አለ። ስለዚህ ናቲ የትኛው ነው የምታመጣለን? የግዕዙን ነው ወይንስ የእንግሊዘኛው? እሱም አለ። ይኸውልህ አሁን ይሄ ማለት ነው ከባድ ነገር ነው። አሁን ለምሳሌ እንግሊዘኛውን ካልክ እንግሊዘኛውንስ ማን ነው የጻፈው ብዬ መጠየቅ እችላለሁ። ግዕዙንም ካልክ የራሱ የሆነ ጥያቄ የሚፈጥር ነገር ሊኖረው ይችላል። ያው ዲፕ የሆነ ሪሰርች የሚፈልግ ነገር ነው። እንደዚሁ ራንደም እንደሱም ደግሞ የሚባል ነገር አለ። እንደሱም ደግሞ የሚባል ነገር አለ እንደ በደንብ አለ እንጂ ምክንያቱም ስለዚህ የአባቶች የምትሉት ነገር ራሱ ምንም የሚያስተማምን ነገር የላችሁም ማለት ነው። የአባቶች ብለህ የምታወራው ነገር ራሱ ምንም የሚያስተማምን ነገር የለውም ማለት ነው። ለምን ወደ እንትን ትሄዳለህ? እንደዚህ አልክ ብለህ ማለት እኔ እንደዛ እያልኩኝ እኮ አይደለም። ምንም አይነት ኮንክሉዥን ላይ አልመጣሁም እዚህ ጋር እስካወራሁት ድረስ። ግን አሁን ለምሳሌ የእንግሊዘኛውን የቅዱስ አትናቴዎስ መጽሐፍ ብትለኝ እሺ፣ እና እንግሊዘኛ የቅዱስ አትናቴዎስ መጽሐፍ ላይ ፋላሲ የሚኖረው ነገር ቢኖር ገብቷል። ሜቢ ከህትመቱ ሊሆን ይችላል። ኦር ደግሞ አይ ዶንት ኖ ላይክ ዲፕ የሆነ ሪሰርች ያስፈልገዋል፣ ጥናት ያስፈልገዋል ብዬ እሞግታለሁ። ግን እኔ አሁን ለሞግት የምችለው ፍሮም ባይብሊካል ቪው ከመጽሐፍ ቅዱስ አንጻር ገብቷል ሜንሽን አድርጌ ኤ እንዲህ ብሏል ሶ በዚህ መንገድ እኔ እረዳዋለሁ ብዬ ላስረዳ እችላለሁ። ሌላ ደግሞ ሃይማኖታዊ ፍቾች ሌላ አንድ ስለሰማው አንዴ ቆይ ስማ
ምንድን ነው እያለን ያለው? መፍትሄው መጽሐፍ ቅዱስ ብቻ ብሎ ማመን ነው እያለን ያለው። ፔሪቲዝ እኛም እያልን ያለ ነው። በዚህ እኮ ነው ባይዘው እሱን ነው እየተናገረ ያለው። ኦኬ አሁን እኔ ላወራና የአባቶች ብል ትርጓሜው ፋላሲ የሚሰሩ ፖይንቶች ምናምን ይኖራሉ። ልሞግት የምችለው መጽሐፍ ቅዱስን ብቻ ማስረጃ አድርጌ ነው ማቅረብ የምችለው እያለ ነው ያለው። መፍትሄው የእግዚአብሔር ቃል ነው እያለ ነው ያለው። አይ ብቻ አላልኩም ዳኒ፣ በጣም እየቀየርክ ነው ቋንቋ። መጽሐፍ ቅዱስ ብቻ አላልኩም እስካሁን ሰው ግን እኔ ማየው የአባቶችን ተውከው ይኸውልህ ከእኔ እውቀት አንጻር ልረዳው ከምችለው አንጻር ነው ላወራ ከምችለው። ገብቷል? ሰፊ እኛም እኮ በአንተ እውቀት ነው አሁን እያወራን ያለ ነው። በአንተ እውቀት ነው ብራዘር። ኦፍኮርስ በእኔ እውቀት ነው። ታዲያ ያለ እውቀት ይላል። ስለዚህ ለአንተ መፍትሄ የሆነው መጽሐፍ ቅዱስ ብቻ የሚለው ሀሳብ ነው እንጂ የአባቶች ትምህርት አይደለም ማለት ነው። መጽሐፍ ቅዱስ ላይ የሚለውን በደንብ አምንበታለሁ። ስለዚህ መጽሐፍ ቅዱስ ብቻ የሚለው ነው ለአንተ እረፍት የሰጠ ማለት ነው እንጂ የአባቶች ትምህርት አይደለም ማለት እኮ ነው። ትምህርት እንደዛ አላልኩም እኮ እኔ አሁን የአባቶች ትምህርት እረፍት አልሰጠኝም አላልኩም ደን። እሺ ስለዚህ የምጠቅሰው ችግር የለም። እሺ ስለዚህ የምጠቅሰው አለ። ይኸውልህ አሁን ለምሳሌ መጽሐፍ ቅዱስ ብቻ የማይፈታቸው ነገሮች አሉ፣ የእግዚአብሔር ቃላቶች አሉ። አሁን በጥሬው ብንተረጉመው አሁን ደግሞ መጽሐፍ ቅዱስ መካድ ጀመረ። እሺ ወዴት እንሂድ ማለት እኔ ማቆሚያው ማለት እንዴት ነው እንደዚህ ልንወያይ የምንችለው? የት እንሂድ? ወዴት እንሂድ? ወደ አባቶች እንሂድ? ለምን ስዊንግ ታደርገዋለህ የማወራውን ነገር እንዴ? ወዴት እንሂድ ብራዘር? የምታወራውን ነገር እኮ ነው እኛ የምንረዳው። መጽሐፍ ቅዱስ መካድ ምን ማለት ነው? ወዴት ሄድክ? መጽሐፍ ቅዱስ የማይፈታው ነገር አለ እያልከን ነው ደግሞ አሁን በጥሬው ብትተረጉመው። አሁን ለምሳሌ የኢሳያስን ትተረጉምልኛለህ አንተ? አትተረጉመውም። ምንም እኔ ጋር እኮ አይደለም አሁን እያወራን ያለው ስለ አንተ እምነት ነው። ኖ ኮንቨርሴሽን አይደለ እንዴ? ቱ ሳይድ ነው እንጂ መሆን ያለበት። እኮ ምንም ቱ ሳይድ አይደለም። ያንተን እምነት ነው እየጠየቅን ያለ ነው። ነገርኩህ እኮ እኔ አሁን የሁሉ ሰዓት ከኔን እምነት ነው እኮ እየነገርኩህ ያለሁት። ስለዚህ አይደለም የአንተ ቤተ እምነት ውስጥ ማስረጃ አጣለት እንጂ አንተ ቤተ እምነት ውስጥ ሁለት ሀሳብ አለ። አንደኛው ፈጣሪ አካል አለው፣ ረቂቅም ቢሆን አካል አለው፣ ኩላሊት አለው፣ ጥፍር አለው፣ ውስጥ እግር አለው፣ ታፋ አለው ምናምን ብሎ የሚያምን አንድ ዊንግ አለ። ሌላው ዊንግ ደግሞ ኖ ሜታፎሪክ አይነት ሐሳብ ነው ያለው ብሎ የሚናገር ደግሞ ሌላ ዊንግ አለ። ስለዚህ አሁን ሁለቱን ነው እያነጻጸርን ያለ ነው። ምንም እኛ ጋር እኮ የምትደርስበት ምንም ምዕራፍም የለም። አሁን እናንተ ናችሁ የምታወሩት። ያንተ አቋም አንተ ላልከው ንግግር የምትጠቅሰው እነኛ የቤተክርስቲያን አባትን ሐሳቦች እየጠቀሱ ስለሆነ አንተ የምትጠቅሰው አለህ ወይ? ማስረጃ አለ? እንግዲህ ከአንድም 2-3 የመጽሐፍ ቅዱስ ማስረጃ ሰጥቻለሁ። እኔ የማምንበት በዛ ነው። እንግዲህ ያው አንተ መረዳት በምትፈልገው መልኩ ነው። ቤተክርስቲያን እንደዚህ የጠቀሰችበት ሐሳብ አለ ወይ? ናትሻይ ገዳኒ እኔ ጨርሻለሁ። እንግዲህ ቴንክ ዩ። ኦኬ እንደሱ ይሻላል። እንደሱ ነው የሚያዋጣ። እንዳለው ሰው ግን አክታት አድርጉ ነው አርጊመንታችን። እሺ ደስታ ሰላም። እዚህ ጋር ግን አንድ ነገር ጨምር። እሺ ሜላይ ጥሩ። አሁን ናቲ የተቸገረበትን ነገር ትንሽ ተረድቼዋለሁ። አሁን የምትሰሙም እዚህ ውስጥ ያላችሁ ሰዎች በደንብ ማስመር ያለባችሁ ነገር ምንድን ነው? እያወራን ያለ ነው ዶግማ ነው። ለዛውም በጣም ሜጀር የሚባለው ዶግማ ማለት ነው። የዶግማዎቹ ሁሉ ቁንጮ ነው፣ መሰረት ነው። እያወራን ያለ ነው ስለ ስላሴ ነው። ይህ ትምህርት ወጥ የሆነ ትምህርት ከሌለው የተዛባ ነገር ካለው ነገረ ክርስቶስ በለው፣ ከዛ በኋላ ደግሞ ነገረ መንፈስ ቅዱስ በለው፣ ከዛ በኋላ ደግሞ ጥምቀት በለው፣ ቁርባን በለው፣ ትንሣኤ ሙታን በለው፣ እነዚህ ሜጀር የሚባሉት ነገር ላይ ሁሉ ኢምፓክት ያመጣል። አሁን እስከዛ ድረስ ምን ይሉን ነበር? አሁን ይስናገር ስፔሲፊካሊ ስለ ናቲ ብቻ እያወሩ አይደለም፣ አጠቃላይ ቲክቶክ ላይ ያለውን ኢንቫይሮንመንት ነው። እናንተ በአንድ ሀሳብ ላይ ይሉናል። ለምሳሌ በስላሴ ላይ ወይም ነገረ ክርስቶስ ላይ እኔና ዳኒ ባንግባባ የሚዳኛችሁ አካል የለም። ምክንያቱም ሜሎስም መጽሐፍ ቅዱስ ብቻ ይላል፣ ዳኒ መጽሐፍ ቅዱስ ብቻ ይላል። ግን እንደዛ ብላችሁ አትግባቡም ይሉንና ከዛ በኋላ እኛ ግን ይላሉ፣ እኛ ግን ባንግባባ ቅዱስ ፊት አለን። እሺ ደስታ እንዲሚዩት አድርጉ።
ቅዱስ ትውፊት አለን። ስለዚህ በዛ በቅዱስ ትውፊቱ አማካኝነት እንዳኛለን። ቅዱስ ትውፊት ደግሞ የሚሉት ምኑን ነው? የአባቶችን ትምህርት፣ የአባቶችን ትርጓሜ። ታዲያ አሁን የአባቶች ትርጓሜ የት ገባ ነው ጥያቄያችን። ትምህርተ ሥላሴ ላይ፣ ዋናው ላይ፣ ሚስጥረ ሥላሴ ላይ፣ ትልቁ ዶክትሪን ላይ ጽንፍ ይዛችሁ እንደዚህ ስትነጋገሩ የአባቶች ትውፊት የት ገባ? የት ገባ? አሁን የውይይቱ አቅጣጫ ወዴት መጣ መሰላችሁ? ቅድም እንዳልኩት በእንግሊዘኛው የተጻፈው የአትናቴዎስ ጽሑፍ፣ በግዕዝ የተጻፈው የአትናቴዎስ ጽሑፍ ሃይማኖተ አበው ሲጠቀስላቸው አይ እሱ ኦሪጂናሉ አይደለም፣ ኦሪጂናል የሆነውን የአትናቴዎስን ጽሑፍ አሳዩኝ ወደ ማለት መጡ ማለት ነው። ታውቃላችሁ? እስቲ ናቲ እስከዛ ድረስ ባደረከው እንግዲህ ንባብ ወይም ከሰማው የአትናቴዎስ የአባቶች ጽሑፍ በእንግሊዘኛ አለው አይደል? ተተርጉሞ ናቲ እቤት እስከዛ ድረስ የአባቶች ትምህርት ለምሳሌ የአትናቴዎስ ሊሆን ይችላል፣ የሆነ ዮሐንስ አፈወርቅ፣ እነዚህ ጽሑፎች በእንግሊዘኛ የተተረጎሙት ማለት ነው። አብዛኛውን የትርጉም ስራ የሰራው የትኛው ዲኖሚኔሽን ነው ማለት? ከእንግሊዘኛውና ከግዕዙ ነው? አይ እንግሊዘኛውን አብዛኛው በተለይ የአዲስ ኪዳን ትርጓሚ አባቶችን በመተርጎም ለንባብ ያበቃው ኦርቶዶክስ ነው፣ ካቶሊክ ነው ወይስ ፕሮቴስታንት ነው? ኦፍ ኮርስ ኦርቶዶክስ ነው አይደል? አይደለም፣ ፕሮቴስታንት ነው ማለት ትርጓሜ የመጽሐፍ ቅዱስ ትርጓሜ ነው ማለት አይደለም። የአባቶች አትናቴዎስ እንደዚህ ብላችሁ የምትገልጧቸው ጽሑፎች አብዛኛውን የሰራ ፕሮቴስታንት ነው። እንዴት አምናችሁት ነው ያን ፕሮቴስታንት ተርጓሚ? ኦኬ፣ የአትናቴዎስን ትምህርት ፕሮቴስታንት ነው የተረጎመው በእንግሊዘኛ። አሁን የምታሳዩቸው አትናቴዎስ እዚህ ላይ እንደዚህ ብሏል፣ አትናቴዎስ እዚህ ላይ እንደዚህ ብሏል ምናምን የሚባሉት አሁን ለምሳሌ አንድ መጽሐፍ ላሳይ የምታውቀው ከሆነ አንድ እስቲ በትልቁ አድርገኝ። አሁን እነዚህ መጽሐፎች ታውቃቸዋለህ? ኤንሽንት ክርስቲያን ኮሜንተሪ። ቀጥል ግን ለሜሎስ እነዚህ መጽሐፎች ሶሪ ይቅርታ እንዴ፣ አሁን ይህንን ነገር ስታስረዳኝ ኦርቶዶክስን ላይክ ብሌም ለማድረግ ሳይሆን ጀስት ኖሌጁን እንድታስረዳኝ ነው የምፈልገው። አይ ኖሌጁን ነው እየነገርኩህ ያለሁት። ያ ቴንክ በቃ እንደዛ ሰማሁ። አሁን ምን መሰለ ምን ትሉን አላችሁ መሰለ፣ አሁንም ያው ስፔሲፊክ ከአንተ ጋር እያወራሁ ስለሆነ ይህን ቃል እየተጠቀምክ ያለሁት እንጂ አጠቃላይ ነው እያወራሁ ያለሁት። የአባቶች ትርጓሜ ተብሎ ወደ እንግሊዘኛው ትሄዳላችሁ። ወደ እንግሊዘኛው ሄዳችሁ ለምሳሌ እነዚህ መጽሐፍቶች ሲጠቀሙ ያለው ኤንሽንት ክርስቲያን ኮሜንተሪ ኦን ስክሪፕቸር፣ አሁን ዕብራውያን ላይ ብቻ ነው። ዕብራውያን ላይ ተመልከቱ። እዚህ ጋር የዕብራውያን መልእክት እንደዚህ ይቀመጥና ኦቨርቪውን ያሳያል። ከዛ በኋላ በዚህ ጉዳይ ላይ አባቶች ምን ተናገሩ የሚለውን እያንዳንዱ ቨርስ ላይ ባይሆንም ግን ዋና ሐሳቦቹ ላይ ያስቀምጣሉ ማለት ነው። ለምሳሌ እዚህ ጋር ታዋለ ኤፍሬም ዘሲሪያን ይላል፣ ቴዎዶሮስ ይላል፣ ሊዮ ዘግሬት ይላል። እንደዚህ እያደረጉ ጠቅላላ አባቶች ትርጓሜ አለ። አሁን እንደነዚህ አይነት መጽሐፎች ለምሳሌ በጣም ደግሞ ብዙ ስራ የሰራው እነዚህ አይነት ትርጓሜ በመስራት በጣም የሚታወቀው ማን ነው? አንደኛው ፊሊፕ ነው አይደል? ፊሊፕ ጨምሮ አሁን ያሳየው መጽሐፎች ጨምሮ አብዛኛውን የሰራው ፕሮቴስታንት ነው እና ካቶሊክ። ኦርቶዶክስ በቁጥር በጣም ትንሽ ነው። በዋናነት የኤንሸንት የሆኑ የአባቶች ትርጓሜ እየተባለ የሚገለጡት ጽሑፎች አብዛኛው በተለይ በሃርድ ኮፒ የሚገኙት የፕሮቴስታንት ትርጓሜ ናቸው። የተርጓሚውን እምነት አትቀበሉ፣ ግን እሱን የተረጎመውን እንደማጣቀሻ ትቀበላላችሁ። በምን አመናችሁት? ከምን ላይ ነው የተረጎመው ግን ሜሎስ?
እንግዲህ ሲተረጎሙ እነዚህ መጽሐፎች የአባቶች ጽሑፍ እንግዲህ እንደሚታወቀው ኢቭን አባቶች በሁለት ይከፈላሉ አይደል? በዋናነት የኢስትና የዌስትን ካስተማሩት ትምህርት ቋንቋ ተነስተን በዛ እንከፍላቸው እንችላለን። ብዙ ጊዜ የኢስተርኖቹን በግሪክ ስለጻፉ የዌስተርኖቹ ደግሞ በላቲን ስለጻፉ በዛ አይነት ምድብ እናስቀምጣለን። ስለዚህ ከግሪኩም ሲተረጉሙ ከላቲኑም ነው የሚተረጉሙት እነዚህ የትርጉም ስራ የሚሰሩት ማለት ነው። የተረጎሙት ተርጓሚዎቹ አብዛኞቹን የተረጎሙት ፕሮቴስታንት እና ካቶሊኮች ናቸው። የኦርቶዶክስ ቁጥር እዚህ ግባ የሚባልም አይደለም። አሁን ወደ እንትኑ ደግሞ ልምጣለን፣ ወደ ሀገራችን ደግሞ ልምጣለን። ሀገራችን ላይ ስንመጣ ደግሞ ግን ግሪኩን ሶሪ ይቅርታ ቃይ መጀመሪያ የግሪኩን ኦሪጂናሉን ማለት ነው ኦሪጂናሉን የጻፉት የምን እምነት ተከታዮች ናቸው? ፕሮቴስታንት ናቸው እንዴ? ሳይተረጎም በፊት የነበረውን መጽሐፍ ለምሳሌ ኢስተርን ግሪክ ነው፣ ዌስተርን ላቲን ነው አይደለ የተጻፈው። ሶ ኦሪጂናል እሱን ዶክመንት ያስቀመጡት አባቶች የምን እምነት ተከታይ ናቸው? ምን አይነት እምነት ነው ያላቸው? ምን አይነት ፐርስፔክቲቭ ነው ያላቸው? እና ደግሞ ፕሮቴስታንቱ ማኒፕሌት ካደረገው ሀሳብ ጋር የሚገናኝ እሳቤ ነው ያላቸው። እሺ እንግዲህ ጥንታውያን አባቶች አሁን ለምሳሌ ከመጀመሪያው ጀምሮ ስንመጣ ከጉባኤቶቹ ጋር ተገናኝቶ ያሉ አባቶችን ስናይ የዚህ ልልናቸው አንችልም። ምክንያቱም አንዲቷ ቤተክርስቲያን ውስጥ የነበሩ አባቶች ናቸው። ስለዚህ ኦርቶዶክስም ካቶሊክም ፕሮቴስታንትም አትላቸው። አጭሩ መልስ እሱ ነው። እነሱን በዛ መንገድ ራሳቸውን ዲፋይን አላደረጉ ማለት ነው። ስለዚህ ራሳቸውን አስተምሮላቸው አይደለ? አስተምሮላቸው እኮ አስተምሮ ሌላ ፖይንት ነው። አሁን አንተ የጠየቀኝ የትኛውን ዲኖሚኔሽን የጠየቀኝ? ኦፍ ኮርስ አስተምሮ እኮ ነው ሃይማኖታቸው እኮ አይደለ? ሃይማኖታቸው የሚገነባው ካስተምሯቸው ነው። አሁን እኛ የምንከተለው ወይ ደግሞ ፕሮቴስታንት የሚከተለው አስተምሮውን ይዞ አይደለ? የምንለያየውን ባስተምሮ አይደለ? አዎ አትገናኙም እያልኩ እኮ ነው ያሉት። አሁን እሱ ሌላ ቶፒክ ስለሆነ ነው። ከነሱ ጋራ የማትገናኙበት በጣም ብዙ ነገር አላቸው። ስለዚህ ኦርቶዶክስ አይደለ? የማትገናኙ በጣም አስረግጬ የምናገረው የኢትዮጵያ ኦርቶዶክስን እምነት አይቀበሉም። ቢኖሩ ያወግዟቸዋል። ይሄን በ100% እርግጠኛ ሆኜ ነው የምናገረው። ለዛው በቃ አንደኛው ርዕሳችን ይሄ ማለት ነው፣ ስላሴ ጾታ አለው የሚለው እኮ አሳየኝ እስኪ ማስረጃ። እሱ ነው የመጀመሪያው ነገር። ስላሴ ጾታ አለው የሚለው የኢትዮጵያ ኦርቶዶክስ ቤተክርስቲያን አለው ነው የምትለው። ስለዚህ አሁን እዚህ ጋር የምታየው ሃይማኖታዊ ይባላል። ይሄ ሃይማኖት አቦ ከዛው ከምንድን ነው ከአረብኛ ወይም ከኮፕቲኩ ወደ ግዕዝ ከግዕዝ ወደ አማርኛ የተተረጎመ ነው። ለምሳሌ አሁን እግዚአብሔር ወንድ ነው ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ታስተምራለች እንዴ? ቅድም አላየም እንዴ? ታዲያ ወንድ ነው። ለምሳሌ በወንድ እንጠራዋለን እግዚአብሔርን አይደለ? የኢትዮጵያ ኦርቶዶክስ ተዋሕዶ የእግዚአብሔር ጾታ ወንድ ነው ብላ ያስተማረችበት ማስረጃ ያለ? ቪዲዮ ስናሰማ አልሰማህም እንዴ? ከወንድም አልፎ ጾታ አለው እያሉ እኮ ወንድ ነው ብላለች። አልሰማሁም እኔ። እስኪ አንዴ አሰማኝ። ይቅርታ እኔ አልሰማሁም። ኦኬ አልሰማም። ዳኒ እስቲ አሰማው። ወንድ ነው ያለችበት ማለት ነው። እግዚአብሔር ወንድ ጾታ አለው ማለት ምንድን ነው? ጾታ አለው እንደዛ አይደለም የሚፈታው። ታዲያ ጾታ ምንድን ነው? ጾታ ለኛ በምንለው ጾታ አይደለም። እሺ ምንድን ነው ጾታ? የፈታችሁ ነገር ጾታ እንስማው። ትክክለኛው ፍቺ ነገር ጾታ ምንድን ነው? ቪዲዮውን እንስማው መጀመሪያ። አይ ተናግረህ ነው የምንሰማው። ተናግረህ ነው የምንሰማው። ይኸውልህ ረቂቅ ነው ተብሎ ተነግሯል እኮ ከዚህ በፊት። አሁን እኛም ረቂቅ ነው እያልን ያለ ነው። እናንተ ታዲያ ጾታ አለው ረቂቅ የሆነ ጾታ የማይጨበጥ የማይደስም ግን ጾታ እንደሱ ብላ ታስተምራለች። አዎ እኛም እኮ እንደዛ አትልም አላልንም። ኖ ጾታ አለው ብቻ ነው ያልከኝ አንተ። ለዛ ነው። እሺ እኮ አልሰማህም ማለት ሳሰማ እኮ ነው ከትላንትና ጀምሮ። ስለዚህ ወንድ ነው ልንል አንችልም ማለት ነው። ረቂቅ ከሆነ እኛ እንደምንለው ወንድ ነው ልንል አንችልም። እናንተ ትችላላችሁ። እንዴ ምን ማለት ነው እናንተ ትችላላችሁ? እሺ አሃዱ ስትሉ ምን እያላችሁ? አሃዱ ስትሉ አሃዱ ማለት አንድ ማለት ነው እኮ በግዕዝ ነው አንድ ማለት ነው አሃዱ።
እኮ ምንድን ነው የሚያሳየው? አንድ አምላክ መሆኑን ነው። እሺ ለሴት ሲሆን ምንድን ነው? ይኸውልህ አሁን እዚህ ጋር ጥሩ ጥያቄ አመጣክ። እግዚአብሔር አሃዱ አሁን ለምሳሌ እግዚአብሔር ወልድ ለእግዚአብሔር አብ ልጁ ነው ይባላል አይደለ? ወይ ደግሞ ቃል ነው ይባላል። መልሱ ላይ እኔ እሱን አልጠየቅኩም እኮ የሚለው እሱን ነው። ይሄ እኮ የቀጠሮ ንግግር ሳይሆን ጀስት ኮንቨርሴሽን ነው። ሙሉ አይደለም። ሾርት አንሰር ብትሰጠኝ ጥሩ። እኔ አጭር መልስ ለምሳሌ ነው የተጠቀመችበት፣ ክብሩን ለመግለጽ አባትነቱን ለመግለጽ የተጠቀመችበት። አይ ምሳሌ አይደለም፣ ትክክለኛ ወንድ ነው እያለች አይደለም። አማናቢ ነው እሱ እናሰማለሁ። አማናቢ እንደሆነ ቀጥል ዳኒ ያሰማው። ረቂቁ ጾታ ምንድን ነው? ረቂቅ ከሆነ ረቂቅ ነው። ረቂቁ ጾታ ምንድን ነው ይባላል? ያው አጨብጦም እንጂ አላቸው ነው። ከስር ረቂቁ ጾታ ምንድን ነው የሚል ጥያቄ። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ፣ ወይም የላቸውም ወይም አላቸው በሉ። ነገር ባይን ይገባል። እስኪ ቪዲዮውን እንየው። ዳኒ የላቸውም። ያገር ያለ መብረቅ ማለ መምጣቱ በጣም ይገርማል። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ። አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ? ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ቴዎስ እንዴ ነውር ይደገም ነው። አይ በቂ ነው፣ ሰምቻለሁ። ይኸውልህ ዳንዬ ልክ ቅድም ስገባ ይሄ ነገር ኢትስ ብሮድ ኮንሴፕት ያልኩ ለዚህ ነው። ለምሳሌ የእግዚአብሔር ወልድ አሁን እግዚአብሔር ወልድን ብቻ ስናየው ከሶስቱ ቅዱስ አንድ ቅዱስ የሆነው እግዚአብሔር ወልድ አትዝለል። መጀመሪያ ቪዲዮ ይታይ የተባለበት ቦታ ላይ ቆምና እኔ አሁን ለአንተ ማለት እየሸሸ ነው። ዝም ብለህ አንዱን ሀሳብን ካል ቆመ እያወራ አይደለም። እኔ የሚሰማኝ እሱ ነው። አሁን ቪዲዮ ይታይ ብለሃል። ቪዲዮ ታየ፣ ከሚላ ጋር ጨርስ። ኦኬ ሀሳቡን ጨርስ ከሱ ጋር። እሺ ቆሞሱ ስላሴ ጾታ አላቸው ብሏል አይደል? ያው ብሏል። በጣም አሪፍ። ስለዚህ ጾታ ምንድን ነው? እግዚአብሔር ጾታ አላቸው ስላሴ እኮ። አይ ከሶስቱ አካል አንዱ አካል ነው ያሉት፣ ስላሴ አላሉም። ከሶስቱ አካል አንዱ አካል እግዚአብሔር ወልድ። እንግዲህ መቼም ሁላችንም ሰምተናል። የደረቅ ክርክር ነው የሚሆነው። ስለ ኢየሱስ ክርስቶስ ነው እያወራ ያለው ሜሎስ። ስላሴ ጾታ የጠየቁት ጥያቄ ምን ብሎ ነው የጠየቋቸው? የጠየቁት ጥያቄ ስላሴ ጾታ አለው ወይ አሉ። አዎ አለው ብለው ራሳቸው መልሰው ከዛ ኤክስፕሌን ያደረጉት ከሶስቱ ስላሴ አንዱ አካል የሆነውን የእግዚአብሔር ወልድን ክሊር አድርግ። ስለ እግዚአብሔር አብና ስለ እግዚአብሔር መንፈስ ጾታ የላቸውም የተባሉት እነማን ናቸው ነው ያሉት? ችግር የለውም በዚህ ሚዛለው። ጾታ የላቸውም ያሉት እነማን ነው? ለመያዝ አይደለም ማስተማር ያለበት እኮ። አይ አንተ ደረቅ ነው መያዝ ላይ ለምን ማለት ኦርቶዶክስ ይወለ ወዳጄ፣ አንዳንድ ኦርቶዶክሶች ራሳቸው እንደዛ ስላሉባቸው ነው እየወጡ ልክ አይደለም እያሉ ያሉት እኮ። ግን አይ ኢንቴንሽንን አስተካክል። ያዝ ምናምን አይደለም። ለውይይት ከሆነ ማለት የተሰማውን ነገር ዝም ብለህ እየካድክ ከሆነ ምንም ውይይት አይሆንም። ቆይሽ ምን ካድኩኝ? አሁን ጾታ የላቸውም ያሉት ጾታ የላቸውም ብሎ የተናገሩት ስለማን ነው?
ጾታ የላቸውም የተባሉት አሉና ማንን የጠቀሱት? መላእክት። በጣም አሪፍ። ስለዚህ ጾታ የሌለው ማን ነው? መላእክት። እሺ ጾታ ያለው ማን ነው? ላይክ ስላሴዎች ጾታ አላቸው። አሁን እሳቸው ባስተማሩት እኮ አልተቃወምኩም እኮ። ግን አሁን እግዚአብሔር አብና እግዚአብሔር መንፈስ ቅዱስስ ብዬ በጠይቀስ ምን አይነት ጾታ ታስቀምጥላችኋል? ይሄማ ለእሳቸው ነው የምትጠይቀው፣ ለእኔ አይደለም። እሳቸው ናቸው ስላሴ ጾታ አላቸው ያሉት። እሳቸው ብቻ ነው መመለስ ያለባቸው። አንተ ፐርስፔክቲቭ የለም። የአንተ ፖይንት ኦፍ ቪው ምንድን ነው? ከዚህ አንጻር እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የኛ አይደለም። የኛማ ጾታ ስለሌላቸው እኮ ነው እየተቃወምን ያለ ነው። ስለዚህ አሁን እሳቸው ወደኛ ለማዞራት ነው ወዳጄ። ስላሴ ጾታ አላቸው ብሏል ወይንስ አላለም? እኔ አሁን ይኸውልህ በባዶ ቤት ብቻዬን ነው የማወራው። አሁን ለምሳሌ አንተ ምንድን ነው ያንተ ፖይንት ኦፍ ቪው? ከማን ጋር ነው የማወራውስ? ምንድን ነው እያወሩ ያለሁትን ማወቅ አለብኝ እኮ አይደል? አሁን አንተ ያንተን ሳይድ አትነግረኝም። እሳቸው እንዲያሉ አንተ ምን ትላለህ? እሳቸው እንዲያሉ ላይክ እንዴት ነው እንደዚህ የሚሆነው? አዎ ምክንያቱም እኚህ የአንተ አባት ናቸው እንጂ እኛ አይደለም። የኦርቶዶክስን አስተምሩ የኦርቶዶክስን በቃ ማታፍርባቸው ከሆነ ታፍርባቸዋለሁ አላልኩኝም። ማታፍርባቸው ደግሞ ከሆነ እኛ አባት ስላሴ ጾታ አላቸው ብለዋል ወይንስ አላሉም? ብለዋል አልኩ እኮ። በጣም አሪፍ ብለዋል። ጾታ ምንድን ነው እኮ? አንተ አታምንበትም። በዚህ እኔ አምንበታለሁ። አሁን እሳቸው ባሉት አንተ አታምንበትም። ጎበዝ። አሁን ወደ አምንበታለሁ ወደሚል መጣ። አሪፍ። እሺ ጾታ ምንድን ነው? ጾታ ምንድን ነው? አዎ ጾታ ማለት እንዴት ኤክስፕሌን ላድርግልህ? ወንድ ሴት፣ ከሁለቱ በላይ አለ ወንድና ሴት ማለት ነው። ታዲያ እኔ ቅድም እንደዛ ስል እንደሱ አይደለም ስለኛ አልነበረም? ወንድና ሴት አይደለም አልኩ? አዎ አልከኝ። እንደውም እኔ ከወንድና ከሴት ውጪ ምን አለ ዲፊኒሽን ስለ ቆይ በመጀመሪያ እንስማው ምናምን አልክ። አሁን እሱን ኤክስፕሌን ላደርግልህ የሞከርኩት ረቂቅ ጾታ የተባለው ነው። አሁን እግዚአብሔር አብና እግዚአብሔር መንፈስ ቅዱስ በወንድና በሴት አንመልስላቸው። ዋናው ወደ ጥሩ ፖይንት መምጣት ነው። ስለዚህ ወንድ ወይም ሴት አልከኝ አይደል? ጾታ ማለት አዎ ወንድ። ስለዚህ ስላሴ ጾታ አላቸው ስትለኝ ምን እያልከኝ ነው? ከስላሴ አንዱ የሆነው አንዱ አካል እግዚአብሔር ወልድ ጾታ አለው። ከዛ ምን አለው ነው አንዱ ስላሴ እያልን ነው። ስላሴ ጾታ አላቸው ስትለኝ ምን እያልከኝ ነው? እግዚአብሔር መንፈስ ቅዱስ ወንድ እንደሆኑ ጾታ እንዳላቸው የሚያሳይ መጽሐፍ ቅዱሳዊ ማስረጃ ምንም የለም። ረቂቅ እኔ ስለ መጽሐፍ ቅዱስ ማስረጃ አልጠየቅኩኝም። እሳቸው ያስተማሩት ትምህርት ላይ ስላሴ ጾታ አላቸው ነው ያሉት። አንተ ጾታ ስላለው ስላሴዎች ጾታ አላቸው። ኢየሱስ ብቻውን ስላሴ ትለዋለህ? ሶስትም ናቸው። ቆይ ኢየሱስ ብቻውን ስላሴ ትለዋለህ? ኢየሱስን ብቻውን ስላሴ ትለዋለህ? አለለውም። በጣም አሪፍ። ማትለው ከሆነ ስላሴ ጾታ አላቸው ስትለኝ ስለ ኢየሱስ ብቻ አይደለም እያወራኝ ያለው፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ነው። አንድም ሶስትም ናቸው። አንድም ሶስትም ወዳጅ አንድም ሶስትም ናቸው ብትለኝም ስላሴ ስትለኝ ግን ስለ አንዱ አካል ብቻ እያወራ አይደለም። እንዴት እንስማማለና? ስላሴ ስትል ስለ አንዱ አካል ብቻ ነው እንደምታወራው። ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ። አሪፍ። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ነው የምታወራኝ አይደል? ስላሴ ስትለኝ አይደል? አዎ። እሺ እንደዚህ ከሆነ ስላሴ ጾታ አላቸው ስትለኝ ስለማን ነው እያወራ ያለው? ስለማን ነው እያወራ ያለው? አዎ ስላሴ ስትለኝ ስለማን ነው እያወራ ያለው? እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም ጾታ አላቸው። ቴንክ ዩ። ስለዚህ አሁን አብም ወልድም መንፈስ ቅዱስም ጾታ አላቸው ስትለኝ ምን እያልከኝ ነው? ምን እያልከኝ ነው ማለት? ኦኬ አሁን ሶሪ እዚህ ጋር አንድ ቀጣይ አንድ ቪዲዮ ደግሞ እንስማ። ስላሴ ጾታ አላቸው ብሏል። ጻፉለት ከስር ማለት ነው እንዳይረሳው። እሺ እንቀጥል። ወይም የላቸውም ወይም አላቸው በሉ የላቸው ይባላል እንጂ መላእክት ጾታ የላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር እግዚአብሔር አባታችን ሆይ በሉኝ አለ። እንግዲህ እንደምታውቁት እግዚአብሔር ጾታ የለውም። እግዚአብሔር ይሆናል እግዚአብሔር ጾታ የለው። የቤተ ክርስቲያን ዲያቆን ልጨምርልኝ ደግሞ የቤተ ክርስቲያን
አገልጋይ የታወቁ አባት እሳቸውም እግዚአብሔር ወይ ደግሞ ሥላሴ ጾታ የለውም ይላሉ። ሜላ ቀጥሉ፣ እንዳይረሳ ብዬ ነው። አይም ሶሪ በማል ስለገባው። እሺ አሪፍ። ስለዚህ አሁን ዲፋይን አድርግልን። ማለት ከዚህ በላይ ምንም ዲፋይን የማደርገው ነገር የለም። እንግዲህ እናንተ የምትሰጡት ሌላ ማስረጃ አለ ካላችሁ አቅርቡና ልስማ። እሺ የሄኖክን ሀሳብ ትስማማለህ? እግዚአብሔር ጾታ የለውም የሚለው ማለት ከምን አንጻር? እኔ አሁን ቶሎ እስማማለሁ አልስማማም ማለት አልፈልግም። አናላይዝ ማድረግ እፈልጋለሁ። ከምን አንጻር እንዳለው ከምን ኮንቴክስት እንዳለው መረዳት እፈልጋለሁ። ላይክ የሆነች ሳምፕል ቁንጭብ ነገር ስለተነሳ ቶሎ ጀጅ ላደርግ አልፈልግም። ምክንያቱም እርግጠኝነት የአባቶቹን ትምህርት እንደሚቀበል አውቃለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት እግዚአብሔር ጾታ አለው ነው የሚለውን ነው ወይስ የለውም የሚለው ነው? ሜሎስ ደጋግመህ እኮ ጠየቀኝ። እኔ እኮ በደንብ እኮ አስረዳሁህ። ማለት እኔ የተረዳሁበትን አንተ የተረዳህበትን አይደለም። የቤተክርስቲያኒቷ ትምህርት ጾታ አለው የሚል ነው ወይስ ጾታ የለውም የሚል ነው? ተዋቸው። እነዚህን አሁን ያሰማናቸው ቆሞስን ተዋቸው፣ ዘበነን ተወ፣ ዲያቆን ሄኖክ ኃይሌን ተወ። አንተ እስከምታውቀው እስከዚያ ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስታስተምር ጾታ አለው ነው የምትለው ሥላሴን ወይስ ጾታ የላቸውም ነው የምትለው? አይሮን ነው ማለት አወዛጋቢ ነው። ትንሽ እንትኑ አወዛጋቢ ነው ሜሎስ። እሺ ጥሩ። አንድ የመጨረሻ ጥያቄ ልጠይቅና ልጨርስ። ኦኬ ሥላሴ በአካል ሶስት ናቸው ብለህ ታምናለህ? ሥላሴ በአካል ሶስት ናቸው ብለህ ታምናለህ? በአካል ሶስት ናቸው? አዎ አምናለሁ። እሺ አካል ስትለኝ ምን ማለት ነው? እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ አካል የሚባለው ሶስቱ ሥላሴዎች እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የምንላቸው እግዚአብሔር ወልድ የእግዚአብሔር አብ ቃል ነው ወይም ልጅ ነው ብለን እናምናለን። ግብረ አካል ስትለኝ ምን እያልከኝ ነው? ምን ማለት ነው አካል? እግዚአብሔር ልብ ነው። ኖ እሱ ኩነት ነው። እንዴት ኩነት ነው? ልብ ቃል እስትንፋስ ስትለኝ ነው። ኦፍኮርስ ነው። ከዚህ በላይ ምልልክ ነው። እሱ ኩነት ነው። እሱ ኩነት ነው የሚባለው። ስለ ኩነት አልጠየኩም። ኦኬ እንግዲህ እኔ እስከማውቀው ነግሬያለሁ። አንተ የምትሰጠውን ነገር ልስማ። አዎ እኮ የነገርከኝ ነገሮች መጀመሪያ ስለ ግብር ነው የነገርከኝ። አብ ወላዲ ወልድ ተወላዲ የሚባለውን ከዛ በኋላ ደግሞ ኩነት ውስጥ ገባ። ልብ ቃል እስትንፋስ የሚባለው ደግሞ እሱ ኩነት ተብሎ ነው የሚታወቀው። እኔ ጠየቅኩ አብ ወልድ መንፈስ ቅዱስ ወይም ደግሞ ሥላሴ ወይም ደግሞ እግዚአብሔር አካል አለው ስትለኝ አካል ዲፋይን ስታደርገው ምን ማለት ነው እኮ? ልብ አካል አይደለም እንዴ? እሱ ሌላ ትርጉም ነው። ኦኬ ኤክስፕሌን አድርገው ነው ይላል። እሱ በኩነትን ስታብራራ የምትናገረው ነው እንጂ የአካል ዴፊኒሽን አይደለም። ኦኬ እኔም ማቀስ ከዚህ ነው እንግዲህ። ኦኬ ስለዚህ አካል ምን እንደሆነ አሁን ለምሳሌ ናቲ አካል አለው? ኦፍ ኮርስ አለኝ አካል። ምን እያልከኝ ነው? አካል አለኝ ስትለኝ አካል አለኝ ስለ ብልቶች አሉኝ ማለት ነው። እጅ፣ አፍንጫ፣ አይን፣ አፍ ገብቷል። ልብ፣ ኩላሊት፣ ጉበት፣ የብልቶች ስብስብ አካል ይባላል። እሺ ስለዚህ ሥላሴ አካል አለው ስትለኝ ምን እያልከኝ ነው? እግዚአብሔር አብ ልብ ነው፣ እግዚአብሔር ወልድ ቃል ነው፣ እግዚአብሔር መንፈስ ቅዱስ እስትንፋስ ነው ወይም ህይወት ነው። ያ አካል ነው ብለን ነው የምናምነው። መጀመሪያ ናቲ አካል አለው የሚለውን ስተረጉምልኝ እጅ፣ እግር ምናምን አለው ብለህ ተረጉምክልኝ። ልብም አልከኝ። ስለዚህ እግዚአብሔር አካል አለው ስትለኝ ልብም እጅም እግርም አለው እያልከኝ ነው ወይ? እንግዲህ እኔ እስከተረዳሁት ነገር ያለው አስረዳኝ። አንተ የምታስረዳኝ ነገር ካለ አየህ። አሁን ይሄ ዴፊኒሽን ማለት ብዙ ጥያቄ ከመጠየቄ የተነሳ አንተ አትመልስም፣ ዝም ብለህ ትጠይቃለህ። ጀስት ኢትስ ኦል አባውት መጠየቅ ብቻ እና እስኪ የምትለውን ነገር እሱን አላየሁም እንዴ? እርሱ እኮ ስለ ኦርቶዶክስ ነው እየጠየቅናችሁ ነው። እናንተ ካለን ብላችሁ ስለምታምኑ ናቲ
ለሜሎስ አይ ኖ አሁን ዶክትሪናችሁን ነው እየጠየቅን ያለ ነው። በእኔ ቦታ ሆነ ስታየው ማለት ነው በጣም ብዙ ጥያቄ ተጠይቄ ብዙ መልስ ሰጥቻለሁ። እንደኔ እናንተ ምናልባት አመኑበት አትመኑበት አላውቅም። እና አንተም ራሱ ትክክለኛ ዴፊኒሽን አልሰጠንም እንደ ኦርቶዶክስ ራሱ ትንሽ እንትን ስለአንተ ያወራው ላይ ልክ ነህ፣ ግን ስላሴ ላይ ስትመጣ ግን ትክክለኛውን ትርጉም ስለ ስላሴ እኮ ይኸውልህ አሁን ቅድም እኮ ስገባ ቶፒኩ ትንሽ ከበድ ይላል፣ ትንሽ ጥናት ያስፈልገዋል ብዬ ነው የገባሁት። ግን እዚህ ላይም የገባሁት ገስት ላይ ከመጽሐፍ ቅዱስ አንጻር ያለውን ቃል አንስቼ የኔን ፐርስፔክቲቭ ለማስቀመጥ ነው። አሁን ለምሳሌ እግዚአብሔር መንፈስ ነው ይላል። ገብቷል? እግዚአብሔር መንፈስ ነው ይላል አይደለ? እሱን አይደለም ጥያቄያችን። እናንተ እንዴት ነው የምትረዱት ነው እንግዲህ እኔ እስካሁን የተረዳሁት አሁን ከላይ ካየው ኩነት ወይም ርዕሱን ካየው ኩነት ወይም የስላሴ ጾታ በኦርቶዶክስ ነው የሚለው ርዕሱ እና አሁን አንተ አይ ቲንክ የተረዳከው ነገር አለ። አሁን ለምሳሌ ከዚህ ሁሉ ጥያቄ አንተ አንደርስታንድ ያደረከው ነገር አለ ብዬ አስባለሁ። ይህ ሁሉ ጥያቄ ስለጠየቀኝ ያንተን ፖይንት ኦፍ ቪው እነሱማና እኔም ከስር ያሉትን 400 ምናምን ተመልካቾች እንረዳ። ችግር የለውም። የእኛ ትምህርት እናስተምራለን፣ በደንብ አድርገን እናስተምራለን። ስላሴ እንቀጥላለን። ስላሴ ምንድን ነው የሚለውን ሀሳብ እናስቀምጣለን። ችግር የለውም። ስለዚህ አሁን ግን ርዕሳችን ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ ስላሴ ላይ እንከን አልባ የሆነ ትምህርት አለኝ ለሁሉ የሚተርፍ ብላ ስለምትናገር ኑና ተጠየቁ እያልን ነው። ከዛ አንጻር ምክንያቱም ዶግማችን ነው ስለምትሉ፣ ዋናው ዶግማችን ነው ስለምትሉ እኛ እስከዛ ድረስ ቅድም አንተ እንዳልከው ነገረ ማርያም ገድላት አዋልድ እያልን ስንገባ በዶግማ እስቲ እናውራ፣ እስቲ ልብ ካላችሁ በዶግማ እናውራ ሲባል ነበር እና ብዙ ጊዜ ይኸው በዋናው ዶግማ መጣን። እሺ ቴንክ ዩ ጸጋ ይብዛላችሁ። ሌላ ኦርቶዶክሳዊ ካለ መግባት ይችላል። አትሊስት ኦርቶዶክሳውያን ሁኑ ማለት ቤተክርስቲያኒቷ ውስጥ እንግዲህ የትኛው የኦርቶዶክስ ትምህርት እንደሆነ ቢያንስ መርምሩ ቲችሩት። ቤተክርስቲያኒቷ ውስጥ ሁለት ትምህርት አለ። መለኮት ወይ ደግሞ እግዚአብሔር በፍጹም ጾታ የለውም የሚል ግሩፕ አለ። እንስማው፣ ሪፍሬሽ ማድረግ ጥሩ ነውና ወንድም ሴትም አይደሉም። እሺ ስላሴ ወንድም ሴትም አይደሉም። እሺ ይሄ ነው ወቁት። እውነቴን ነው። አሁን የስላሴ ስላድሮ በሽማግሌ ስታዩት ስላሴ ወንድ ነው አይባልም። እሺ ስላሴ ወንድም ሴትም አይደለም። እንኳን ስላሴ እስኪ ነፋስ ወንድ ነው ሴት ነው? ነፋስ ወንድ ነው ሴት ነው? ባሉ እንጂ ንገሩኝ። አይታወቅ ጾታ የለውም ነው የሚባለው። እሺ ጾታ የለውም በሉ እንጂ። እሺ ፀሐይ ሴት ናት ወንድ ናት? ፀሐይ እናንተ ሰፈሯን አይደለም፣ እቺ ሰማይ ላይ ያለችውን ነው። ሴትም ወንድም አይደለች። ሊቃውንት ናቸው። ባይዘው ጨዋታው በሊቃውንት ደረጃ ነው። እኔ ምዕመኑ የትኛው ወገን ነኝ ብሎ ራሱን ነው እንጂ መለየት የሚችለው ገብቶ ከሊቃውንቱ በላይ ጀስቲፋይ ማድረግ የሚችለው አጀንዳ አይደለም። ምክንያቱም እነኚህ ሊቃውንት በቤተ ክርስቲያኒቷ አስተምሮ ውስጥ ተምረው ሁለት ጎራ ነው የያዙት። ስለ ስላሴ ነው የምናወራው። ስለ ስላሴ ሁለት ጎራ ነው የያዙት። ምልከታቸው በትክክል በሁለቱ ደረጃ የራሳቸውን ጽንፍ ይዘዋል ማለት ነው። ስለዚህ አሁን እኔ እታች ያለው ምዕመን እኔ ለገሌ ወይ ለእንትና ነኝ ነው ማለት የሚችለው። በዚህ አንጻር የእሳቸው ትምህርት ትክክል ነው ብሎ ጀስቲፋይ ለማድረግ ነው እንጂ የሚሞክረው ቤተክርስቲያኒቷ መምህር ናቸው፣ አገልጋይ ናቸው። ኢቭን ቤተክርስቲያኒቷ ውስጥ የሚነገሩ የስላሴ መጽሐፍቶችን ጠቅሰን ትናንትና ስናሳይ ነበር። አይ ቲንክ ብሩኬ ዛሬ ማሳየት እንችላለን ብዬ አስባለሁ። ማነው ሜላ ወይ ብሩኬ ከሁለት አንዳችሁ ከፍታችሁት ነበርና እሱን መጽሐፍ ማሳየት እንችላለን፣ ስለ አካል የሚናገርበት ቦታ ላይ ማለት ነው። እና ደግሞ የሌላውን ትምህርት እንስማ ውስጥ ነው ምሳሌን አይደል? በአርአያችን እንደ ምሳሌያችን ሰው እንፍጠራል። በስላሴ ምሳሌ ተፈጠር። አንድ ነገር ትዝ አለኝ ግን ክቡር ሊቀ ስልጣናትም ባሉበት ልናገር። ስላሴ አካል አላቸው የላቸው? ሲላቸውም ተናገሩ። ጾታ አላቸው የላቸው? አካልን ያነሳው
ከጾታ ጋር አያይዞ ነው እያወራ ያለው። ሙሉ ሐሳቡን ሄዶ ማየት ይቻላል። ስላሴ አካል አላቸው ወይስ የላቸውም ነው አርጊውመንቱ። የጠየቀው ጥያቄ እሱ ነው። አለ ወይስ የለም ነው። አለ አካል አላቸው። እሺ አካል ካላቸው የሚያነሳውን ሐሳብ እሱ የላቸውም ወይም አላቸው በሉ የላቸውም። ያገሬ ያለ መብረቅ ማለ መምጣቱ በጣም ይገርም። እናንተ የእንታ አካል ህይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሶስቱ አካላት አንዱ አካል የሌለው ነው እንዴ? ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ አለበት። ስለዚህ በዛ በ8ቱ ላይ ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? መንፈስ ቅዱስም ከላይ ከጸጉር ጀምሮ እስከ እግር ጥፍር ድረስ፣ ወልድም እንደዛ፣ መንፈስ ቅዱስም እንደዛ፣ አብም እንደዛ ከላይ ጸጉር ጀምሮ እስከ እግር ጥፍር ድረስ አለው። ተተርጉሞ ነው ያለው። ያው እንትን ነው ይሄ ሜታፎሪክ ነው እንዳትልና እንዳታጭበረብር ተርጉመውልሃል። በቃ ተቀምጧል። ጥፍር አለው፣ እግር አለው፣ ጸጉር አለው ብለው ነው የተረጎሙት ማለት ነው። ይሄንን ነው እያወሩ ያሉት እሳቸው። የቤተ ክርስቲያን አባት የሚሉትን ጠቅሰው እየተናገሩ ነው ያሉት። በጣም ክሊር እኮ ነው። ግልጽ የሆነ ሐሳብ ነው እያወሩ ያሉት እሳቸው። እሺ ወንድሞች ሐሳብ ካለ ፕሊስ፣ ረጅም ሰዓት ዝም ብላችኋል። ወንድምነት ብሩኬ ሐሳብ ካላችሁ፣ ኤርሙሻ ካላችሁ ሐሳብ ሌላ ኦርቶዶክስ እስኪገባ ድረስ ማውራት መጨመር ትችላላችሁ። የጎደለ የምትሉት ነገር ካለ እንግዲህ ይሄ ሁሉ ሐሳብ አንዲት ነን በሚሉት ህሳቤ ላይ ነው፣ ቤተክርስቲያኒት ውስጥ ነው። እሺ ወንድምነት፣ እሺ ትልቁ ላይ አድርግ። ምን ልትንር ነው ደግሞ? እሺ ስለዚህ እኚህን አባት ምናልባት ያስቀልሳን ሆነው ወይ በስሜት ወይ ደግሞ አሁን እሳቸው አንድ መምህር ሲናገር ሰምቼዋለሁ ያሉት በዛ መምህር ተናደው ተበሳጭተው አየች፣ በብስጭት ያለ ነገር እንናገራለን። አየች፣ ቸርች ፖለቲክስ ማለት ይሄ ነው። መናፍቃን ኢየሱስ ጌታ ነው ስለሚሉኛ ተናደን አይ እንደውም አይባል ማለት ነው። ሎቱ ስባት እኛ እኮ ማርያም ታማልዳለች ነው እኮ ፔንቶች ለማብሸቅ አይደለም፣ ስለምታማልድ ነው እንዴ። እመቤታችን ዘላለማዊት ድንግል ብለን የምናገረው እኮ እርድብን በሉ ብለን እኮ አይደለም። ዘላለማዊት ድንግል ስለሆነች ነው እኮ ልናበሽቃቸው ፈልገን እኮ አይደለም። እኔ እኮ አቡነ ተክለ ሃይማኖትን ወደዋለሁ ስል እኮ ከልብ ወዳጄ ስለሆኑ እኮ ነው እንጂ እኮ መናፍቅ ሳይኮ ላበሽቃቸው ብዬ አይደለም። ስለዚህ አንዳንድ ጊዜ አውደ ምሕረት በሆነ የሆነ ነገር ውስጥ እንገባና የሆነ ሰዎችን አታክ ለማድረግ ስንገባ ከእውነተኛው ትምህርት እናፈነግጣለን። አይ በእልህ በብስጭት የግድ የዛ የምጠላው መምህር ተቃራኒ መሆን ስላለብን መናገር የቸርች ፖለቲክስ ይባላል። ከጥላቻ ርቀን እውነተኛ ትምህርት ላይ በማተኮር እባካችሁን እዚህ ሚዲያ ላይ የሚሰሩ ዕቅበተ እምነት ላይ አሸዋ አትበትኑበት። ቢያንስ እኛ እንኳን አናሳዝናችሁ። እዚህ ቲክቶክ ላይ ያሉ መምህራን አያሳዝኑም? እየደከሙ እየወጡ መናፍቁን በዛ በኩል ከእስልምና በዚህ በኩል ከመናፍቃን ጋር ያለውን እያውጣጡ ስንት ሰው እየደነባን በዚህ ወቅት ቢያንስ እንኳን መምህራን ማገዝ ሲገባችሁ እዚህ ላይ እንዴት አሸዋ ትበትናላችሁ? ትንሽ እንኳን አያሳዝንም? እዚህ ሚዲያ ላይ ያለው ህዝብ
ወቅታዊ ጉዳይ ይታወቃል፣ ፖለቲካው በጣም ይታወቃል። ትንሽ እየተጽናና ያለው እኮ ቲክቶክ ላይ ገብቶ እግዚአብሔር ቃል እኮ እየሰማል። ያውም ደግሞ አብዛኛው ወጣት ድሮ ቤተክርስቲያን መሄድና ቤተክርስቲያን ትምህርት ማወቅ እንደ ፋራነት እንደው የጨጌን ምናምን አካባቢ ነው የሚመልሰው። አሁን ሁሉም ወጣት ለቤተክርስቲያን ትምህርት ያለው ፍላጎት በጨመረበት ትምህርት ሚዲያ ላይ ትክክል እንኳን ብትሆኑ እንኳን ይህን አይነት ስህተት ተፈጥሮ ማለት ነው የምናውቀውን ነገር አይሰጥ ለጉባኤ ቤት የሚሰጥ አለ። በአብነት ትምህርት ላይ በተማሪዎች ብቻ የሚቀር አለ። ለሰንበት ተማሪዎች የሚሰጥ ኮርስ አለ። ለአውደ ምሕረት የሚሆን አለ። ለምዕመናን ይህን በየመሩታ መለየት ያስፈልጋል። ሲሆን እኮ አስፈላጊ ከሆነ ምክረ አቦ የሚል መርሃ ግብር አለ አይደለም? ጥያቄና መልስ በሱ እኮ በጣም እኮ ማውራት እኮ ይቻላል። ጥያቄዎች እና ቪዲዮ በምንሰራባቸው ጊዜ ሪፍሌክሽን በምንሰጥበት ጊዜ ከግለሰቡ ይልቅ ትምህርቱ ላይ እናተኩር። በቃ ዋናው ዓላማችን እሱ ጋር መሆን አለበት። ምንድን ነው እኛ ስላሴ ጾታ የላቸውም ስል ምን እያለን ነው? ይሄ ምን ማብራራት ጾታ ምዕመናን ስል ምን እያለን ነው? ቤተክርስቲያናችን ጾታ ምዕመናን ምንድን ናቸው? በቃ ይህን በደንብ እያብራራን በዚህ አጋጣሚ እንደሆነ በዚህ ርዕሰ ጉዳይ ላይ የበለጠ እውቀት እንዲሆነን እንደ ጥሩ አጋጣሚ ብንጠቀም ነው። መምህራን ነው በዚህ ልክ የእሳቸውን ከወሰድን በኋላ ኦኬ ከእኚህ መምህር የተማርኩት እኔም ዝም ብዬ ከአሁን በኋላ በክብረ በዓል ልቅስም ሆነ በየትኛውም ቦታ ላይ የስብከቱ ወንጌል ኃላፊ ስለሆንኩኝ የአብነት መምህር ስለሆንኩኝ ዝም ብዬ አሁን ላይ መናገር የለም። ለካ መጠበቅ አለብኝ። ለካ እንደዚህ ሰዎች የሚፈጣ ብሎ እንደ ትምህርት መውሰድ ያስፈልጋል። ነግበኔ ብሎ መስማት ነው። አሁን እሳቸው ዝም ወጣት መቆሰር መቀሳ ሳይሆን ነግበኔ ብሎ መስማት። ይሄ የአውደ ምሕረት በዚህ መንገድ ምላሽ ሲሰጥ ሄደ። ሁለተኛ ዩቱበሮቹ መሸቅሩታል እኮ ነብዩ። ይህማ ትክክል እኮ ነው። ዩቱበሮቹማ እኮ ቪው ያገኙ እንጂ ጥቅም ያገኙ እንጂ ህዝቡ ተሰናከለ አልተሰናከለ፣ በዚህ ስብከት ሰው ጠፋ አልጠፋው ጉዳያቸውም አይደለም። በቃ ቢያስብ ቢያንስ የዛ ሰዓት ቆርጦ ማውጣት ነበር። አየው ይህን ላይ የሚያስተካክለው አየው ቆርጦ ለምን አላወጣም? እውቀት ላይ ማነስ ሊሆን ይችላል። ምናልባትም ሆን ብሎም ከሆነ ደግሞ በሚገኝ ገንዘብ ይገኝ። አሁን ያለው ይሄ ነው። በቃ አጨቃጫቂ ርዕስ ሲነሳ ኦርቶዶክስ የሚሆን በደመቅቱ ቪው ያገኝ። ቪው ካገኘ ጉዳዩም አይደለም። እኛ በጣም እየተጨካከልን ያለ ነው። ለቤተክርስቲያንም እያሰብናላትም አይደለም። ስለዚህ እባካችሁን ዩቱበሮች ገንዘብ ለማግኘት ብላችሁ ከቤተክርስቲያን ትምህርት ያፈነገጠ ትምህርት መሆን እያወቃችሁ ሰው እንዲንጫጫው አንተ ብለው ነበር እንደ ስቲሊያው ሙሉ በሚል ቪው ጨምሮ ገንዘብ ለመቀሸብ ብላችሁ የቤተክርስቲያንን ክብርና ዝናዋን ባታጎድፉባት ጥሩ ነው። ቤተክርስቲያን ያላት ጠላት ይበቃታል። አለላት፣ ከላይ እስከታች አለላት። እሷ የሚያጠቃት በየቦታው አለ። በሃይማኖትም አለ፣ በፖለቲካውም አለ፣ በኑፋቄውም አለ። እኛም ደግሞ በደንብ አክተር እያጠቃናት ነው። ከውስጧ ሆነን እየበላን እየጠጣንም ውጭ ወጥተውን ከነጥምጣሟ ደግሞ ጊፍት እየተቀበል ደግሞ የሚበላባትም አለ። ጠላቷ ይበቃታል። በቃ ቢያንስ ለቤተክርስቲያን መፍትሄ እንኳን ባንሆን ችግር አንሆንባት ችል ለማለት ነው። እግዚአብሔር ያክብርልኝ። እህትዬው በደንብ አግኝተሸዋል። ስህተታችንን ሸፍኑልን ነው እዚህ ጋር ብሎ እንደጻፈ ይሁት። አንዳንዶቹ ማለት ትውልድ መዳን መጨነቅ ያቆሙ ይመስላሉ አለ። ስለ አባቶቻቸው እርስ በርስ ሲያወሩ ማለት ነው። ስለዚህ ራሱ የተናገረው ሰውዬ እንኳን ይህን የሚያክል ስህተት ይቅርና አለ ድብና አድርገው የተሳሳቱት። አሁን ሜላ ቅድም ሲናገር ነበረ ኑ ለምን አትወጡም አሁን ዶክትሪን ላይ አውሩን ስትሉ የነበራችሁ ብለሃል ካለ አይመጡ ተውት ራሱ ይጠፋሉ። ንግስ ሄጄ ነበር ክብረ በዓል ሄጄ ነበር ብለው በሚል አይገቡም። አሁን ወይ 2 ሳምንት ወይ 1 ሳምንት ያህል ማለት ነው አይገቡም። ግን የዘመናት ጉዳቸው ነው የተገለጠው። መለኮት ጥፍርና ጸጉር አለው ብለው ሲሉ የነበረ ሁሉ ኮታን ኮቴ ትምህርት ሁሉ ኦርቶዶክስ ምን ያህል ገለባ ላይ እንደተጣደች አይተናል። ከራሳቸው መምህራን ማለት ነው። እንኮራበታለን ብለው ያሉት የስላሴ ትምህርት ራሱ ምን ያህል የዘቀጠ ትምህርት እንደሆነ እያየ ነው። ከራሳቸው አፍ አባቶቻችን ብለው ያሏቸው የምንኮሩባቸው እኛንን አብኩተን ፈጭተን ጋግረን ለትውልድ ያበላኑ ብለው ያሉት አትናቴዎስ ተናገረ የተባለው ግዕዙና እንግሊዘኛው ላይ አንድ አይነት ቃል ሳይገኝ ሲቀር ሼሞኑ የኦርቶዶክስ ጓዳ ግቡ፣ ተደበቁ። በቃ ለእናንተ ምንላችሁ ተደበቁ። በአባቶች ስም የዋሻችሁት ማለት ነው። ውሸት ተገለጠ ማለት ነው። አሁን ራሱ ቄሱና የቲክቶከሮቹ ዲቤት ይግቡ። እኛ ጊፍት እያዘጋጀን ታፕ ኮፒ ሊንክ ሼር እያደረግን እንሰማቸዋለን። አለቀ።
መንፈስ ቅዱስ ጸጉር ያለው ብለህ ያልክ ቀን ነው አንተ የሞትከው። ቤተ ኦርቶዶክስ የሞተችው ያኔ ነው። መንፈስ ቅዱስ ኩላሊት አለው ብላ ያለች ቀን የሞተችው። አብ ከርስ አለው ብላ ያለች ቀን እነሱ ከርሳቸውን ለመሙላት ያዘጋጁት ትምህርት አብ ከርስ አለው ብላ ማለት ነው። ሰላም ለከርስክሙ እያለች ዝም ጭጭ ትሏታላችሁ። ከቤተሰቦቻችሁ ከሙስሊሞቹ ምንም አልተለያችሁም። አሁን አልተገለጠም ነው የምትሉት። ሁለታችሁም መታችሁ ኦርቶዶክስ እኛ ጴንጤው ጋር ነው ተጠየቁት። የዛኛው ባት ነው ታፋ ነው ይላል፣ የኦርቶዶክስ ደግሞ ጭን ነው ይላል። ወንድምነት ትልቁ ላይሆን በቃ ጭንና ባቶች ሁለቱንም እያወራረዱ መመተር ነው በእግዚአብሔር ቃል። ትልቁ ላይሆንና ባለ ጭኖችና ባለ ታፋዎች ነው ግቡ። ተመስገና ግባ እንጂ በስላሴ ትምህርት ሞግቱን በዶክትሪን ስትሉ አልነበር እንዴ? ነው ግቡ ና ግባ ልኬ ላለው ተነ ሚስጥሯ ገብቶ የኔ ሄድኩት ብለህ ያልካት ቤተክርስቲያን ጭን ጥፍር ጸጉር እያለች ነው። ና ግባ ይመቻቸዋል እኮ ወንድምነት እንደሱ ነው። ውርደት ለሎዛ የዘመረ ትውልድ ለጸጉርና ለጥፍር ቢዘምር እኮ አይደንቅም። ቁጭ ብለው እየሰሙልህ ነው። ሁሉም ተደራጅተው። እሺ ብርክዬ ማውራት ይችላል። እሺ አንዳንድ ቪዲዮዎች እያየሁ ስለነበር ነው እንግዲህ ጠርታችሁኝ ከሆነ በመሃል ያልመለስኩላችሁ አልሰማችሁም ለማለት ፈልጌ ነው። በመሃል ቪዲዮዎችን ቼክ እያደረኩ ስለነበረ ነው። ይሄ ርዕስ እንግዲህ ኦርቶዶክሳውያን ከሚመኩበት ርዕስ መካከል አንዱ የሆነው ነው እና በዚህ ርዕስ ገብተው የማውራት ድፍረቱ ባይኖራቸውም እኛ ማውራታችንን እንቀጥላለን። ምክንያቱም የተናገሩት ነገር መምህሩ የእሳቸው ሀሳብ አይደለም። እንደውም ቅድም የዲቤት ላይ ሀሳብ ተነስቶ ገብቼ ስናገር ነበር። እንደውም አልተወገዙም እኮ እኚህ መምህር የሚል ሀሳብ እና ደግሞ እስካልተወገዙ ድረስ እንሞግታለን የሚል ሀሳብ ሲነሳ ነበር። ማን ነው ሊያወግዛቸው የሚችለው ነው? ሰው እንዴት ትምህርቱን ያወግዛል? ይሄ ትምህርታቸው ነው። በነገራችን ላይ ማንም ሰው መጥቶ ዲናይ ሊያደርግ አይችልም። ይሄ ምክንያቱም የተናገሩት ሰውየው ከመጽሐፍ ነው። መጽሐፍ እየጠቀሱ ነው ያስተማሩት። የኢትዮጵያ ኦርቶዶክስን ትምህርት ማን ነው ሊቃወምና ሊያወግዝ የሚችለው? ማንም ሰው ሊያወግዝም ሊቃወምም አይችልም። ለምሳሌ ባለፈው የብፁዕ አቡነ ገብርኤልን ትምህርት ኦርቶዶክሳውያን በጅምላ ወጥተው ሲቃወሙ ተመልክተናል አይደል? ለምን? ምን ስላሉ? ማርያም የዓለም ቤዛ አይደለችም ስላሉ። አሁን ይሄ እውነት ነው፣ በቃ እንዲቃወሙ ያደርጋቸዋል። ለምን? የኢትዮጵያ ኦርቶዶክስ አስተምሮ ማርያም የዓለም ቤዛ አይደለችም ሳይሆን ማርያም የዓለም ቤዛ ናት የሚለው ትምህርት ነው የኦርቶዶክስ አስተምሮ። እሳቸው ከኦርቶዶክስ አስተምሮ ውጪ ስለሆነ የተናገሩት መጡና ሁሉም ተቃወሟቸው። ለምን? የዓለም ቤዛ ናት፣ በቃ ማርያም የዓለም ቤዛ ናት። ይሄ የኦርቶዶክስ ትምህርት ነው። እሳቸው ከኦርቶዶክስ ትምህርት የተለየን የተናገሩት እሳቸው ስለማይቀበሉት ማለት ነው። አሁን እኛ አባት ግን የተናገሩት የኢትዮጵያ ኦርቶዶክስን ትምህርት ነው የተናገሩት። የኢትዮጵያ ኦርቶዶክስን ትምህርት ነው የተናገሩት። ማንም ሰው እኝን አባት የመቃወም የማውገዝ መብትም ስልጣንም የለውም። ትምህርት ለምን መሰላችሁ? ሰውየውን አይደለማ የምታወግዘው፣ ትምህርትን ነው የምታወግዘው። ሰውየውን አይደለም የምትቃወመው፣ ትምህርትን ነው የምትቃወመው። የሆኑ እዚህ ሰዎች አይ ይሄን ሀሳብ ትምህርት አንቀበልም ሊሉ ይችላሉ። አንቀበልም ሲሉ ማንን ነው አንቀበልም የሚሉት? ቤተክርስቲያናቸውን ነው አንቀበልም የሚሉት። ይሄ የኢትዮጵያ ኦርቶዶክስ ትምህርት ነው። በቃ አንድ መጽሐፍ ላይ ያለ አይደለም። እጅግ በጣም ብዙ መጽሐፍት ደግሞ በጣም በሚገርም ሁኔታ ይሄን ትምህርት እነ መምህር ዘበነም እነ አባ ኪዳነ ምናምን ቢጫቆብ ያስተማሩት ነው። አሁን ቪዲዮዎች ቼክ ሳደርግ ነበር፣ ዩቲዩብ ላይ ቪዲዮዎች ቼክ እያደረኩ ስለነበር ማለት ነው። የአንድ ሰው ትምህርት አይደለም፣ የአንድ ሰው ትምህርት አይደለም።
ብዙዎች ስላሴን ሲያስተምሩ ሲያብራሩ ያስተማሩበት ያብራሩበት ነው። ደግሞ መጽሐፍቶቻቸውም ከአንድምታው ጀምሮ ከዘፍጥረት መጽሐፍ አንድምታ ጀምሮ መጽሐፍቶቻቸው ይህን ነው የሚያስተምሩትና ሊቃውሙት አይችሉም። ለዛ ነው መግባትም ርዕሱንም ማንሳት ያልፈለጉት እንጂ በየቤቱ ርዕስ ይሆን ነበር። በጣም በሚገርም ሁኔታ ማርያም ቤዛ አይደለችም የሚለው ሐሳብ ሲነሳ ሁሉም ቤት ተከፍቷል በዛ ርዕስ እሳቸውን ለመቃወም። ይሄ ግን ቤት አያስከፍትም። ጸጥ ብለው ዋጥ ነው የሚያደርጓት። እንደው እቺ ወቅት ባለፈችልን በሚመስል ሁኔታ ዝም ይላሉ እንጂ ሊወያዩም ገብተው ቤት ከፍተው ሐሳቡ ማንሳት አይፈልጉም። ምክንያቱም የቤተ ክርስቲያኒቷ ትምህርት ስለሆነ ነው። በቃ ግልጽና ግልጽ የቤተ ክርስቲያኒቷ ትምህርት ስለሆነ ነው። ሊቃውንቷም የሚናገሩት በጽሁፍ ያለን በቃ አለቀ። ምንም ማስረጃ አላቀረብኩም እስካሁን አንተ ላወራው። አይ ተው እንጂ ያልከው ለምኑ ነው? ጥያቄ ነው የጠየኩ። ማስረጃ ሳይ እስኪ ላወራከው። እስካሁን ምን ላልኩት? ሰውየው ከቤተክርስቲያን መጽሐፍ ቅዱስ ነው ያንሱት፣ ለዛ ነው ጸጥ ያሉት ኦርቶዶክሳውያን ብለሃል አይደል? አያ መስማት አሁን ትልቁ ችግር የመስማትም ችግር ነው ያለባቸው እናንተና እሱ ነው እኮ ችግሩ። በቃ ሰሰባ ማስረጃ ሳይን ከናንተ መጽሐፍ ነው ያልኩክ፣ መጽሐፍ ቅዱስ አላልኩም እኔ። ከናንተ የትምህርታችሁ መጽሐፍ ለምሳሌ መዝገበ ጸሎት የናንተ መጽሐፍ ነው። መዝገበ ጸሎት ምን ይላል? ስላሴ ከርሳላቸው ብሎ ጽፏል። መዝገበ ጸሎት መልክዓ ስላሴ ማለት ነው። ስላሴ ከርሳላቸው ብሎ ጽፏል። ስላሴ ጭናላቸው ብሎ ጽፏል። ሰው ስለ አንተ መጽሐፍ ነው እያወራ ያሉት እንጂ ስለ መጽሐፍ ቅዱስ አይደለም። ስለዚህ ስላሴ ይበላሉ ማለት ነው ከርሳላቸው ማለት። አንተ እሱን እኮ የምጠይቀው ሂደ የአንተን ቤተ እምነት ነው። አንተን የጠየቅከው እኮ ጥያቄ ፈጠረብህ። የጻፈውን ነው እየነገርኩ ያለሁት ወዳጄ። የአንተ ቤተ እምነት የጻፈችውን ነው እየነገርኩ ያለሁት። እኛ ከምን አንጻር እንደተጻፈ እናውቃለን። አንተ ግን መጠየቅ አለብህ። እሱን ትነግረኛለህ። እሱን ከምን አንጻር እንደተጻፈ ትነግረኛለህ። ንገረኝ ነው። ከዚህ አንጻር ተጻፈ ነው እንጂ የምትለኝ ይበላሉ ማለት ነው። አዎ ይበላሉ ብላ እኮ ነው የምታስተምረው አይደል እንዴ? ይበላሉ ብላ ነው የምታስተምረው። ለዛ እኮ ነው ለከርሳችሁ ብላ ምስጋና የምታቀርበው ማለት ነው። የአንተ ቤተ እምነት ስላሴ ጫማ አላቸው ትላለች። ለተረከዛቸው የሚስማማ ጫማ አላቸው ብላ ጽፋለች። ይሄ መጽሐፍ ቅዱስ ላይ እኮ ያለ አይደለም እኮ። የአንተ ቤተ እምነት ግን የጻፈችው ነው እያልኩ ያለው። እኚህን ሰው ማንም ሰው መጥቶ ሊቃወም አይችልም። ለምን? በጽሁፍ ደረጃ ያለ ስለሆነ ማለት ነው። በጽሁፍ ደረጃ ያለ ስለሆነ ማንም ሊቃወም አይችልም እኚህን ሰው። ለዛ ነው ማውራት የማይችሉት፣ ገብተው ሊቃወሙ የማይችሉት በዛ ምክንያት ነው። እኚህ ሰው ብቻ ደግሞ አይደሉም። በጣም በሚገርም ሁኔታ ይህን ትምህርት ያስተማሩት አሁን እዚህ ሰምታችኋቸዋል። ሜላ ቅድም ከፍቶት ነበር። መምህር ዮሐንስ ማለት የጉባኤ መምህር ናቸው። ጎንደር የጉባኤ መምህር ናቸው። መምህር ዮሐንስ ትክክል ነው ብሎ ሲናገሩ ሰማናቸው። እዚህ ምዕመኑ ያለው ሰው ነው እንጂ የሚቃወመው መምህራኑ ያምኑታል ትምህርቱ። ለምን? በጽሁፍ ደረጃ ያለ ስለሆነ ነው። በቃ አለቀ። ለተናገሩት ነገር ምን ጠቀሱ? ሃይማኖተ አበውን ጠቀሱ። መጽሐፍ እየጠቀሱ ነው እየተናገሩ ያሉት እነዚህ ሰዎች እነዚህ መምህራን ማለት ነው። እናንተ ግን ትክክል አይደለም ለማለት ናትናኤል ምን እንዳወራ አላውቅም ከእናንተ ጋር። ይህን ሐሳብ ለመቃወም ግን ምንም ዶክመንት ማቅረብ አትችሉም። ምንም ዶክመንት የኢትዮጵያ ኦርቶዶክስ ዶክመንት ትክክል አይደለም ይህ ሐሳብ ለሚለው ሐሳባችሁ ማቅረብ አትችሉም። ካለ አሳዩን። ይኸው ትክክል አይደለም የሚል ዶክመንት